ሰላም እንዴት ናችሁ? ሁላችሁም በድጋሚ አንዳንድ ጉዳዮች ላይ እናወራለን። የከፈትኩት ለዛ ነው። ትኩረት ወደ ውስጥ ያስፈልጋል በሚለው ማውራቸው አንዳንድ ነገሮች አሉ። ሰሞንኛ ጉዳዮችም አውራለሁ። ዮኒ ማኛ ቤትም ደግሞ አትግባ ኤፍሬም ባክ እና በመግባት ቅር ብሎናል የሚል ኮሜንት ደግሞ ብዙ አይቻለው። ቅድም ፖስት ባረኩት እንትን ላይ እና በቀጥታም ቴክስት ያደረጋችሁልኝ ሰዎች አላችሁ። ስለሱም ምለው ነገር ይኖረኛል፣ ማብራሪያ ይኖረኛል፣ እሱንም በተመለከተ ማለት ነው። በቅድሚያ ግን ፋሚሊዎች ሰላም ልበል። ትንሽ ምን ሰላም አለ ኤፍዬ? እሺ ምን ችግር ገጠመ? አሁን እንደው እኛ አንድነን እያላችሁ አንተም አንድነን ስትል ብዙ ጊዜ እሰማለሁ ከሉተራኖች ጋር እና ሉተራን ወንድሞቻችን ግን አንድነታቸውን አይደለም ልዩነታችንን ነው እያሰፉና እያጎሉ ያሉትና ቀደምም አንተ ከተወያየ በኋላ ዴቭ ሉተራኖች ሶሪቲ ቤት የሚናገሩትን ነገር ሰምቻለሁ። እንዴት ነው አንድነን የምንለው? አንተ ብዙ ጊዜ አንድነን ስትል ሰማለሁ እና በምንድን ነው አንድ የሆን ነው? ግራ ያጋባኝ ነገር ይሄ ነው እና መሬት ላይ ያለችው ሉተራኖች መጥተው መልስ መልሰዋል ወይስ እንዴት ነው? እኔ እንትናንም ሲያወራ ቄስ በፍቃዱንም ሲያወራ ሰምቼዋለሁ። እንደው የሚለያይ ነገር ነው የተናገረው እና በምንድን ነው አንድነታችን? ቅድም ራሱ ቤት ከፍተው ዮኒ ማኛ አመቻችቶልናል እና ትምህርታችንን እዛ ሄደን ማስተማር አለብን እያሉ ነው እና አንደኛውን ጎን ለማስደሰት እየተካሄደበት ያለው ነገር ልክ አይደለም። ህብረታቸው ከኛ ጋር ነው። እሱንስ እንዴት ታየዋለህ? ከዚህ በፊት እንደ ጴንጤ ሆነ ነበር። አሁን እነ ጋዲሳ ምንም በሚያነሱት ሉተራን ላይ በሚያነሱት ነገር አንተ ራሱ መልሶችን ስመልስ አይቻልም። ግን አሁን የሆነ ያለው ነገር ሌላ ነው። ኢቭን ሀና ቤት ገብተህ እንኳን ስትሟገጥ ቆይ አንተ ጴንጤቆስጤ ነህ፣ አንተ እንዲህ ነህ፣ አንተ አይመለከትም በእኛ ትምህርት መባባል ተጀምሯል። የቱ ጋር ነው አንድነታችን እያልኩ ነው። እሺ ቆንጆ ጥያቄ ነው። ዴቭን በተመለከተ ዴቭ ሆን ብሎ ፐርፐዝ የሚያበላሽ ሰው ነው። በቃ ለማበላሸት የመጣ ሰው ነው። ቲክቶክ ላይ አሁን ስትሬት ሹተር ነኝ፣ ስናገር ቀጥታ ነው የምናገረው። አላማ እንዳለው አምናለው ከጀርባ እሱ ነው እያደረገ ያለው፣ የማበላሸት ስራ ነው እየሰራ ያለው። ግን እናንተ ደግሞ ያልተረዳችሁትና ልትረዱ ወይ ያልፈልጋችሁት አንድ ነገር አለ። እነሱ ጦርነት ውስጥ ለምን የሚፈልጉት ጦርነት ውስጥ እንደምትገቡ አላውቅም። የእነሱ ዓላማ መክፈል ከሆነ ወንጌል አማኝን ሰው ለምን ካዲያ ትተባበራቸዋላችሁ? እነሱ አሁን ከዚህ የሚጀምረው ቆይ ሆዶን ዴቭ ሉተራን ያልተጻፈ ነገር ነው እያነበበ ያለው ወይስ የተጻፈ ነገር ነው እያነበበ? ውሸት ነው። ያልተጻፈ ነገር ነው የሚያነበው። በሉተራንም የሌለ ነገር ነው የሚያነበው። ዛሬ ጠዋት ያለውን አልሰማም እንዴ? እኔ ሁለታችሁንም አልቀበልም። እኔ ከሱ ይልቅ የኦርቶዶክስ ትምህርት ይሻላል ዛሬ ጠዋት ካስተማረው እሱ። በነገራችን ላይ የኦርቶዶክስ ትምህርት ይሻላል ሳይሆን በብዙ እጥፍ የኦርቶዶክስ ትምህርት ይሻላል። እሱ ጠዋል ሲል ከነበረው ማለት ነው። ጀስቲፋይ የሆነ ሰው እኮ አልዳንም ያለ ሰው እኮ ነው። ሰው ጀስቲፋይ ሲሆን ያ ማለት ዲክሌር የተደረገለት ከኃጢአት ፍሪ መሆኑ ነው ይላል። ኖት ጊልቲ አንዱ ነው። ራይቸስነስ የክርስቶስ ጽድቅም ደግሞ ታውጆለታል። ጻድቅ ነው እሱ ሰውዬ። ገና አልዳንም እኮ የሚል ሰው ነው። ሚድነው ሲጠመቅ ነው እኮ የሚል ሰው ነው። እንደዚህ አይነት ትምህርት አለ እንዴ? ሲጀመር ቀጥሎስ የሚመጣው እኔ ያልፈለኩት አለ። ጀምሮት እሱ እምነት ስጦታ ምናምን ሲል እንዴት ያልፈለኩበት ነገር አለ። ሌላ ነገር ውስጥ አልገባም። አሁን ቱሊፕ የሚባል እንትን አለ። ባይ ዲፎልት ቀጥታ ነው እሱን የሚቀበለው ማለት ነው። ያ ትምህርት አሁን ለእኔ በጣም አስደናቂ ሰው እንዲህ ያምን የሚያደርገው እግዚአብሔር ነው፣ የሰው ፍቃድ የለበትም የሚለው ትምህርት ከሱ ኦርቶዶክስ ሳይሆን ሙስሊም ሁሉ ይሻላል። ባይገርም ከነሱ አስተምሮ ማለት ነው። እና ያልተጻፈ ነው የሚያነበው። በደንብ ነው ያልተጻፈ የሚያነበው። ያልተጻፈና ትክክል ያልሆነ ነው። ሉተራን አስተምሮ በትክክል ሪፕሬዘንት ተደርገዋል ወይ? ሰምሃው ልጆች አሉ፣ እነ ጆናታን ምናምን የሚባሉ ልጆች አሉ። ኤፍሬም ደግሞ ጄደብሊው የምታውቁት እነሱ ልጆች 5-6 ልጆች አሉ። በጣም ጎበዝ ልጆች፣ በደንብ ተንትነው ሊያስረዱ የሚችሉ ማለት ነው። ትምህርታቸውን የሚያውቁ ሰዎች አሉ። እኔ የሉተራን ትምህርት እንደዛ በዛ መልክ ሪፕሬዘንት በተደረገው መልክ ቢሆን ኖሮ እኔ አገኒስት እንጂ የምቆመው ተስማምቼ ትክክል ናቸው የብኛ ናቸው ቤተክርስቲያኔ ነው ሃይማኖቴ ነው ልስል አልገኝም ነበር። እኔ ግን አይደለም፣ ትክክል አይደለም። እነሱ ራሱ ነው ሚስ ሪፕሬዘንት እየተደረጉ ያሉት ማለት ነው ሶሻል ሚዲያ ላይ
ፈጽሞ ከዛ ውጭ ከሉተራን አስተምሮ ውጪ ነው አሁን እየተነገረ ነገር ያለው ነገር። ግን ምንድነው እናንተ ደግሞ አንድ ያልገባችሁ ነገር አለ። አንድ አልገባችሁም እናንተ ያልገባችሁ ነገር ምንድነው? እናንተ አንድ ሰው ሊበትን ከመጣ ተባባሪ እንዴት ትሆናለህ? ኦኬ ሊከፍል ሲመጣ አንተ ተባባሪ ካልሆንክ እሱ ሐሳቡ እሱ ላይ ብቻ ይቀራል ማለት ነው፣ ሐሳቡ ካልገዛው። አሁን የተፈለገው ምንድነው? እና እኛ ሉተራን ነን፣ እናንተ ደግሞ ሉተራን አይደላችሁም፣ ፔንቴኮስታል ናችሁ፣ ዋሬቨር ሌብል ትደረግና ስለዚህ እኛ በዚህ እንሂድ እናንተ በዚህ እንሂድ አይቻልም ነው። ኤፍሬም ባለ ጊዜ ደግሞ እያለ ያለው ምንድን ነው? አይቻልም። ሉተራንም መካነ ኢየሱስም የኔ ሃይማኖት ነው። ስለዚህ ለአንተ ሪፕሬዘንት ልታደርግ አትችልም ብቻህን ሉተራንን። ኤፍሬም የት ሄዶ ነው አንተ ሪፕሬዘንት የምታደርገው? ሃይማኖቴ ነው። የመካነ ኢየሱስ ይሁን ሉተራን ይሁኑ የኔ ሃይማኖቶች ናቸው፣ የኔ ሃይማኖት ነው። ሙሉ ወንጌልም ቃለ ሕይወትም ዋሬቨር ሶ ሰምባዲ ተለይቶ ሪፕሬዘንት ሊያደርግ አይችልም። ማን ፍቃድ ሰጠው? እሱ ዋረባው ሚ እሱ የት ነበረ? ዘመናችንን ሙሉ ስንሞግት የነበረ ነው እኛ አይደለንም እንዴ? ቢያፎፍ መካነ ኢየሱስ እኔ እርግጠኛውን የምነግርህ ካሎራው አይ ፕሮሚስ አይ ስዌር ቱ ጋድ እነዚህ ሰዎች ኦርቶዶክሶች ጋር 2 ቀን ቢቀመጡ ጠቅልለው ነው ከቲክቶክ የሚጠፉት። ሊቋቋሟቸው አይችሉም። ኦርቶዶክስ የሚያነሱባቸውን ጥያቄ ለዘላለም ሊቋቋሙ 2 ቀን አይቆዩም። ከኦርቶዶክስ ጋር ዲቤት ከገጠሙ እነዚህ ሰዎች ሁሌ እኛ ጀርባ ላይ ተለጥጠው ነው እንትና ካስማቸውን ማስፋት የሚፈልጉት። እኛ ከጀርባች ዞር ያልን ጊዜ እንዳልኩ አይደለም ኦርቶዶክስ እነዚህ ቴዎሎጂ ቀመሶቹን ቀርተው ከታች ቁጭ ብለው ታብታ የሚያደርጉት ፊት አይቆሙም። ቴዎሎጂያቸው እንደዛ ነው። አሁን የሚያስተምሩት ጠዋት ሲነገር የነበረውን ሰምተሃል። ጠዋት ሲነገር የነበረው እንደሱ አይነት ክርስትና ዓለም ውስጥ ይታወቃል። ከኔ ጋር በነበረው ኮንቨርሴሽን ሲጀመር ቴንሽኑ ምንድን ነው? አሁን ገብቶ እኔ አይ የወንጌል አማኝ እያልኩ ሀሳብ እያስረዳው ነበር። ገብቶ የኛ ብለው ማውራቱ ምን አስፈልገ? እኔ አይ ትራይ ኤሎት እኔ በጣም ታገልኩኝ እኔ ያ ነገር እንዳይፈጠር ኦኬ፣ እዛ ከገባው በኋላ ማለት ነው። ግን እሱ አልፈለገም። ኦኬ እኔ የምጨቃጨቀውን እንኳን አይ ስነ ምግባር ይዘን በክርስቲያናዊ ምናምን ይላል። ስነ ምግባር ማለት መርዝ እየረጨ ሰው አዝለ ሲኦል መግባት ነው እንዴ? እንደዛ ነው እኮ አንተ የምታደርገው። ስነ ምግባር ማለት አቀዝቅዘ ተናግረህ እንደሱ እኮ ብዙ አለስልሰው የሚናገሩ ሰዎች አሉ። አትሄድም እንዴ? እዛ ሙስሊሞች እኮ ይበልጡናል እኮ በዛ። ሶ ኦን ፐርፐዝ እየተደረገ ያለ ነገር አለ። አሁን እናንተ ተባባሪ ካልሆናችሁ ሊሆን አይችልም። በቃ ሊሆን አይችልም። ቅዠት ብቻ ነው፣ አዋራ ነው የሚሆነው፣ አሻራ ሳይሆን ማለት ነው። እናንተ ካልተባበራችሁ የማትተባበሩት በምንድን ነው? ይኸው አሁን አንተ ፊል እንድታረጋ አረጉ፣ አየህ፣ እንድታዝን አረጉ። ተገፋው እኔ ፔንቴኮስታል በመሆኔ እነሱ እንዲያረጉኝ እንደሱ እያረጉኝ አልክ። ዴን ምንድን ነው የሚሆነው? ሪስፖንድ ታረጋለህ። ምን ሆነ? አጌኒስት ሆነ። አጌኒስትማ መካነ ኢየሱስ ሉተራን ትመጣለህ። አየህ፣ በቃ የተፈለገው እኮ ይሄ ነው። የፈለጉት ይሄን አይደል እንዴ? በእነሱ ጫማ አይደል አንተ መሆን ያለብን መሰለህ? ሉተራን ምናምን ስበል ዘርበል ከዚህ ማን ፈቃድ ሰጥ? አንተ እኔ ነኝ ሪፕሬዘንት ማድረገው ሉተራንን የኔ ሃይማኖት ነው ብለህ መግባት አለብህ አንተ። ስለ ሉተራን ሲነሳ መካነ ኢየሱስ ሲነሳ ይቅርታ አድርግልኝና እንደዛ አይደለም። እኔ ቄስ በፍቃዱም እዚህም ቃሌ ጋም ሆኖ እሱ ሀና ጋም ሆኖ ጠይቄዋል። ከኔ ጋር የጌታን ህብረት የጌታ እራትን ህብረት ማያረግ ከሆነ ለምንድን ነው አንድ መሆነው ከሱ ጋር? እና አንድ አልሆንም። ለምን አንድ ሆናለሁ? ቆይ አንድ ጊዜ አሁንም ልብ በል ካሎራው፣ አሁንም አንተ ያልተረዳኸው ነገር አለ። እዚህ ቲክቶክ ላይ ሶሻል ሚዲያ ላይ የሚመጡ ሰዎች እንደዚህ አይነት በተለይ ደግሞ ፋውንዴሽን የሆነ በተለይ ደግሞ ይሄ ግንኙነትን ህብረት የማድረግን እንደዚህ አይነት ነገሮችን በተመለከተ ይሄ የግለሰብ አይደለም የተቋም ነው። መካነ ኢየሱስና ሉተራን ትክክል አይደለም አስተምሮታችን ከእናንተ ጋር ህብረት ማድረግ አንችልም ብለው ቢሆን ኖሮ ለምንድን ነው አብረውት ያሉት? አብያተ ክርስቲያናትን የመሰረተችው መካነ ኢየሱስ አይደለችም እንዴ? አሁንስ በካውንስሉ ላይ መሪ መካነ ኢየሱስ አይደለችም እንዴ? መካነ ኢየሱስ ሂድ፣ መሬት ላይ ያለውን አጥቢያዎችን ዞረ ተመልከት። ጠቅላላ አጥቢያዎች ላይ እየተጋበዙ የሚያገለግሉት ፔንቴኮስታል አገልጋዮች አይደሉም እንዴ? ሄዳ አንተ እንትን ስለሆንክ ከኛ ጋር መካፈል አትችልም የጌታ እራትን ተብሎ የተመለሰ ሰው አለ እንዴ መሬት ላይ? ይሄ እንዲመጣ ነው የተፈለገው። ይሄ እንዲመጣ ደግሞ የሚችለው ካሎራው እናንተ ተቆጥታችሁ ኦኬ፣ እናንተ ተቆጥታችሁ ሳይድ መያዝ ከጀመራችሁ ነው ይሄ ነገር የሚሆነው። ግዴታ በቃ ልታሸንፉ የምትችልበትን ነገር እኔ ነግሬሃለሁ። የኔ አካሄድ ነው። ልታሸንፉ የምትችልበት መንገድ ምንድን ነው? እኔ ሉተር ነኝ ሲል ዘርበል አንተ
ከየት የመጣነ ሉተር ነኝ ምናምን የምትለው? ሉተራውያንን ሪፕሬዘንት ማድረገው እኔ ነኝ ብለህ ግባና ተከራከር። መካነ ኢየሱስ ሲል እኔ ነኝ ሪፕሬዘንት ማድረገው ብለህ ግባና ተከራከር። ማን ሰጠውና ነው ለሱ የሚከፍለው? አንተ እንትና አንተ ማን ፍቃድ ሰጠው? እኛ አብያተ ክርስቲያናት አንድ ህብረት አይደል እንዴ የምናደርገው? በአንድ ህብረት ውስጥ አይደል እንዴ ያለ ነው? በአንድ ሃይማኖት ውስጥ አይደለም እንዴ ያለ ነው? ሰው አንተ ማታምንበት ነገር አለ እዛ ጋር። ኦፍ ኮርስ እኔ አሁን ለምሳሌ የመካነ ኢየሱስ የህፃናት ጥምቀት አለ አይደለ? አሁን እኔ እሱን የህፃናት ጥምቀትን አልቀበልም፣ ግን አይ ሪስፔክት ዳት። ለምንድን ነው ሪስፔክት የምታደርገው ኤፍሬም? የህፃናት ጥምቀትን ካልተቀበልክ ቴዎሎጂ አለ፣ የሚሰሩት ቴዎሎጂ አለ። እነሱ ጥምቀት ላይ ሲሄዱ ሌሎቹ እንደሚሉት አይደለም። እምነትን ከእምነት የተገለለ አይደለም። ወይን ኢንፋንት ባፕታይዝድ ሲሆኑ ጋድ ክሬት ፌዝ ነው የሚሉት በልባቸው ውስጥ እግዚአብሔር እምነትን ከእምነት ጋር የተያዘ ነው። ሚንስ ኦፍ ግሬስ የሚባለው ነገር ራሱ ሚንስ ማለት ራሱ አልገባቸውም። ግሬስ አይደለም በራሱ ጥምቀት የጌታ ራት ራሱ ግሬስ አይደለም። ሚንስ ኦፍ ግሬስ ግሬሱን ሚንስ ግሬስ አይደለም። ግሬስ እና ሚንስ የተለያዩ ናቸው። እኔ በቃል በኩል ነው የምቀበለው ስል እነሱ ደግሞ በቃልም በኩል ነው ይላሉ። ቃል የተዋሃደው ውሃውን ብለው ደግሞ ቃሉ ስለተዋሃደው ብለው ነው ውሃውን የሚቀበሉት። በዛ መንገድ ቴዎሎጂ ይተነተናል። እዚህ ሶሻል ሚዲያ ላይ ተዛብቶ እንደቀረበው አይደለም። የመካነ ኢየሱስ ስነ መለኮት የሉተራውያንም እንደዛ አይደለም። እነዚህ ሰዎች ሪፕሬዘንትን የሚያደርጉም አይደሉም። ትምህርቱንም አይደለም። እኔ የምናገረው ነገር ትክክል አይደለም የሚል ካለ ገብቶ ሊሞግተኝ ይችላል በማስረጃ። ለምናገረው ለእያንዳንዷ ካፊ ለሚወጣው ቃል ማስረጃ አቅርቤ ያለው አሁንም ማቅረብ እችላለሁ ለሚሉት ይሄ አካሄድ ትክክል አይደለም። መካነ ኢየሱስ እኛንን እናንተ እንትናችሁ እኛን እንደዚህ እንዳትቀበሉ ለዘላለም እንዳትስማሙ እንደዚህ ሲሉ እናንተ በሄዳችሁበት ሁሉ መካነ ኢየሱስንም ሉተራንንም ሪፕሬዘንት የማድረግ ሙሉ መብት አላችሁ። ክልክል ከነሱ ትክክል ማለት ነው። ትክክል እኔ አሁን አንድ ሉተራዊ መጥቶ እዚህ ወይም ደግሞ መካነ ኢየሱስ የሚያመልክ ሰው አይ እኔ መካነ ኢየሱስ ነኝ እኔ ቆይ ላውራ ምናምን ቢል ከባድ ግሳጼ ነው ከኔ የሚጠብቀው። ከኔ ቀድሞ እሱ ሪፕሬዘንት ሊያደርግ አይችልም፣ ሃይማኖቴ ስለሆነ ማለት ነው። እነሱ በሚፈልጉት ቦይ ውስጥ አልገባም እኔ እነሱ ያንን ነው የሚፈልጉት። እኔ አሁንም ኤክስፔክት ማድረገው ምንድነው ሌሎች ሉተራውያን አሉ ቅድም እንዳልኩ ማለት ነው በጣም የሚያነቡ ልጆች በጣም የሰከነ እዚህ ቲክቶክ ላይ ነው የምልህ ኦኬ የሰከነ አይምሮ ያላቸው ሰዎች ነገርን የሚያመዛዝኑ ትክክለኛውን ትምህርትም የሚያውቁ ሰዎች አሉ። እና እነሱን ኤክስፔክት አደርጋለሁ። እስካሁን ትክክል አይደለም ይሄ ነገር የሚወራው በእኛ ስም ትክክል አይደለም ብለው አንዳንድ ነገሮች ላይ እርማት ይሰጣሉ ብዬ ኤክስፔክት አደርጋለሁ። እስካሁን አላደረጉም። ይህን ኤክስፔክት አደርጋለሁ። ከተፈለገ ማውራት ከተፈለገ እንዳልኩ ቴዎሎጂው አሁን የሚያወራው ዴቭ ጠዋት ሰምተሃል። ጫን ብለህ ከገባህበት እሱ የሚናገረው ንግግር የሚያስተምረው ትምህርት ኦርቶዶክሶቹን ራሱ በድንጋጤ የሚበታትን ነው። ከከበቡት ማለት ነው። ገብቷቸዋል። እነሱም አክቹዋሊ ጫን ብለው መምታት አይፈልጉም እንጂ ትሰማቸዋላቸው። ኦርቶዶክሳውያን ሁሉ እንትኖቹ ሲሰበሰቡ የሚያወሩትን ነገር ሰምታቸዋል። በጣም አደገኛ ነገር ነው ይሄ እነዚህ ሰዎች የሚሄዱበት። ግን እነሱ ላይ አንሄድም። ለምን ሰማሃው ሄልፕፉል ናቸው። እዚህ ጋር ፔንቴኮስታልን እነዙ ስለሆነ እነሱን ወደ ላግ የማድረግ ነገር አለ እነዛ ሰዎች እና እነሱን ያዘናጉልናል እና ለጊዜው እንተው ነው እንጂ ያውቃሉ እነሱ 2 ቀን እንደማይፈጅባቸው ማለት ነው። አሁንም የመካነ ኢየሱስን ቴዎሎጂ አይደለም፣ የሉተራንን ቴዎሎጂ አይደለም። ሉተራንን መካነ ኢየሱስንን ብለው የተዛባ ትምህርት ይዘው መጥተው በተሳሳተ መንገድ ቤተ እምነቷን ሪፕሬዘንት የሚያደርጉትን ሰዎች ነው እየተናገርኩ ያለሁት። እኔ አሁንም ሰጀሽን ምንድን ነው? አሁንም እኔ እዚህ ጋር ነው ስቲክ ማድረገው። ኦኬ ሰጀሽን ምንድን ነው? በእነሱ ቦይ አትፍሰሱ። እኔ መካነ ኢየሱስ ነኝ እኔ እንትን ነኝ እኔ እንደዚህ ነኝ ሲሉ አይ እኔም ፔንቴኮስታል ነኝ ስለዚህ ያንተ ትክክል አይደለም የኔ ነው ትክክል፣ እንደዛ ድብድብ ውስጥ ከገባችሁ በቃ የሚፈልጉትን አግኝተዋል ማለት ነው። እነሱ አቺቭ ያደርጋሉ። አሁንም እኔም ደጋግሜ የምነግራችሁ እነሱን እንዳትፈቅዱላቸው። እኛንን ሪፕሬዘንት የምናደርገው መካነ ኢየሱስን ሲሉ እንዳትፈቅዱ። ከናንተ የተሻለ መብት የላቸውም ማናችንም። አንድ በአብያተ ክርስቲያን ህብረት ውስጥ ያለ ማንኛውንም ቤተ እምነት ሪፕሬዘንት ለማድረግ አንዱ ከአንዱ የተሻለ ቅንጣት ታህል አንዲት ቅንጣት ታህል መብት የለውም። ሁላችንም እኩል ነን። በዛ ህብረት ውስጥ ያለንን ሃይማኖታችን ነው።
ህብረቱ እንዳለ ነው ያለው። እንደምታውቁ ኢሴንሻል ዶክትሪናችን ይሄ ነው፣ ሃይማኖታችን አንድ ነው ብለው ተስማምተው መግባቢያ ሰነድ ፈርመው መተዳደሪያ ደንብ አዘጋጅተው አስቀምጠዋል። አይ አይደለም መለየት አለበት ካልክ ምን ታደርጋለህ? ቲክቶክ ላይ ልቀቅና ቲክቶኩን ያገልግሉበት ሰዎች የምስራቹን ወንጌል ይስበኩ። ቲክቶክ ላይ ወንጌል አይሰበክም ትላለህ እና ምንድን ነው ዓላማ? ሂድና ካውንስል ተከራከራ። እሱን አንድ ክርክር አለኝ የምትለውን ለወንጌል ካልሆነ ያመጣኸው ምን ትሰራለህ ቲክቶክ ላይ? እኛ ለወንጌል አይደለም የምንመጣው፣ ጌታን ተቀበሉ ምናምን ቲክቶክ ላይ አንልም። እና ምን ልትሰራ መጣ ጋሼ? ምንድን ነው የምትሰራው ካዲያ ቲክቶክ ላይ ወንጌል ካልሰራ? አይ እኔ የተሰማሁትን ነው ራሱ ሲናገር የሰማሁትን ነው። ሰው ምንድን ነው ልትሰራ የመጣው ወንጌል ላይ? የስነ መለኮት እሺ ልቶ አንዳንድ ነገሩ ቢተው ይሻላል ለቅጅ ስለሆነ ሰው በእነሱ ጫማ እንዳትሉ፣ በእነሱ በቀደዱላችሁ ቦይ እንዳትፈሱ። የሚፈልጉት እነሱ ይህንን ነው። አጌኒስት ሆናችሁ ከመካነ ኢየሱስ ጋር እንድትቆሙ ነው። አጌኒስት ሆናችሁ ከሉተራውያን ጋር እንድትቆሙ ነው። ይህንን ያደረጋችሁ ቀን ተሸንፋችኋል፣ ተባባሪ ሆናችኋል። በቃ የሚፈልጉትን እነሱ አንዴ ጭቃ ውስጥ ገብተዋል፣ እናንተን ይዘው ጭቃ ውስጥ መግባት ነው የፈለጉት። ተባባሪ ከሆንክ በቃ ተበልታህል ማለት ነው። እስካሁን የሚተከትጉ እኮ ለዛ ነው ያላልከውን አልክ። አንዳንድ ጊዜ ታስታውሱ ከሆነ እኔ አንድ የሚገርመኝ ቦታ አለ። ኢየሱስን አንተ እግዚአብሔር ልጅ ነህ እያሉ ይከታተሉታል። የእግዚአብሔር ልጅ ነህ አንተ ይሉታል። ኢየሱስ አይናገርም፣ ዝም ይላል። አሁንም ድጋሚ ይጠይቁታል። አንተ እግዚአብሔር ልጅ ነህ ይላሉ። ኦኬ፣ ኢየሱስ አይናገርም፣ ዝም ይላል። ከዛ መጨረሻ ላይ በጣም ሲጨቀጭቁት ኢየሱስ ምን አላቸው? ብናገር አታምኑኝም አለ። ብጠይቃችሁም አትመልሱልኝም፣ ደግሞም አትፈቱኝም አላቸው። ይሲ አሁን እነዚህ ሰዎች የሚፈልጉት ምን መሰለ? ወስነው መጥተዋል። ምን ወስነው መጥተዋል? ኢየሱስ መገደል አለበት ብለው ወስነው መጥተዋል። ኢየሱስ መገደል አለበት ብለው ወስነው መጥተው ግን በቃ እንትን ይፈልጋሉ። ኦኬ፣ ከሱ ኤቪደንስ ይፈልጋሉ። የሆነ የሚያቀርቡት ነገር እንደ ማስረጃ የሆነ ነገር ይፈልጉበታል። ኢየሱስ ላይ አውቋል። ኢየሱስ እሱ ስለሆነ ምንም ሊሰጣቸው አልቻለም። ከዛ መጨረሻ ላይ በጣም የሚገርመው አንተ እግዚአብሔር ልጅ ነህ ሲሉት ያለመታገት ነው የሚጎተጉቱት ማለት ነው። እሱን እናንተ ትላላችሁ ሲል በቃ ምን ምስክር ያስፈልጋል? ይኸው ከገዛ አፉ ሰምተነዋል አሉ። ይሲ አሁን ከእናንተ የሚፈለገው ካሎራ እሱ ነው። እናንተ አጌኒስት ሆናችሁ ከመካነ ኢየሱስ ጋር አጌኒስት ሆናችሁ ከሉተራውያን ጋር ኦኬ፣ ልክ የሆነ ነገር ስትሉ ይኸው በቃ እኮ ምን እንፈልጋለን ድሮም አንድ አይደለንም ብሎ ከዛ ሰፓሬሽን ለመፍጠር ነው የሚፈልጉት። ይሄን ነገር ከፈቀዳችሁላቸው አዝናለሁ። ያለ እናንተ ፍቃድ አንዲት እርምጃ መራመድ አይችሉም። ያለ እናንተ ሪስፖንድ ማለት ነው። አንዲት እርምጃ አልኩ መራመድ አይችሉም። ሶ እኔ አሁንም የኔ ምንድን ነው የምትለው ኤፍሬም ካልከኝ የመጨረሻ ቃሌ ነው ይሄ። መካነ ኢየሱስ ነን እኛ፣ አንተ ፔንቴኮስታል ነህ፣ ስለዚህ በእኛ ቴዎሎጂ አገባ እኛ ሪፕሬዘንት ምናምን የሚለው ነገር ይሄ ነገር አፍርስ፣ ዘርበል ከዚህ በለው። አንተ ማነህና ነው መካነ ኢየሱስን ሪፕሬዘንት የምታደርገው? ከኔ ቀድመ እኔ ነኝ መካነ ኢየሱስን ሪፕሬዘንት ማድረገው ብለህ አንተ ሪፕሬዘንት ማድረግ አለብህ ከሱ ቀድመ። ዘርበል ከዚህ በለው። ማንም መብት አልሰጠውም እሱ ከአንተ ተለይቶ መካነ ኢየሱስን ሪፕሬዘንት የሚያደርግ። አጥኑ የነሱን ስለመነኮት፣ አጥኑ የነሱን ትምህርት። ኦፍኮርስ ዲፌንድ አድርጉ። ስናደረግ ነበር እኛ፣ ስናደረግም ነው ዘላለም ይኖር ነው እንዴ። እነሱ አንድ ጥያቄ ልጠይቃችሁና በዚህ ልዝጋው። እነሱ ትምህርታቸውን ይዘው ከሌሎች ጋር ከወንጌል አማኝ ውጭ ከሆኑት ጋር ተወያይተው ያውቃሉ እንዴ? ዲቤት ገብተው ያውቃሉ እንዴ? የገቡ ቀን ነገር ይበላሻል። ባይገርም ሌሚ ሴት አገኝ ሁለተኛ ጊዜ ልድገሙ ይሄንን። ከኦርቶዶክሶች ጋር ትምህርታቸውን ይዘው የገቡ ቀን ያበቃላቸዋል። ይሄን ብቻ ነው ምለው፣ ያበቃላቸዋል። አንድ ቀን የገቡ ቀን በስተት የገቡ ቀን ትምህርታቸውን ይዘው በዲቤት መልክ ነው ያልኩት፣ ዲቤት ይዘው የገቡ ቀን ያበቃላቸዋል። አሁንም ዋንስ አጌን መካነ ኢየሱሳውያንን አይደለም ሉተራውያንን አይደለም። አሁን እነዚህ መካነ ኢየሱስና ሉተራንን እወክላለሁ ብለው የተሳሳተ ትምህርት ይዘው የመጡትን ሰዎች ነው እንጂ የመካነ ኢየሱስ ትምህርት ወይም የሉተራን ትምህርት አይደለም። ጨርሻለሁ። እሺ ኤፍዬ ቴንኪው። አውቃለሁ አይኖ አንተን እኮ አውቃለሁ ኤፍዬ። አንድ ሆነን ስትመልስ አውቃለሁ፣ ተረድቻለሁ። ግን አሁን ላይ እየተደረገ ያለው ነገር ሉተራኖች ራሱ ከጴንጤኮስጤ ጋር ነው ዲቤቱ እኮ
በየቤቱ እኮ የሚሞግቱት እኮ የፔንቴኮስቴን ትምህርት ነው እየሞገቱ ያሉት። እና ሌላው ደግሞ ለምሳሌ አሁን ዴቭ ጥምቀት ያድናል ሲል ቅዱስ ቁርባን እኔ ራሴ ገብቼ ጠይቄያለሁ እኮ። አሁን ቅዱስ ቁርባን አማናዊ ነው ሲባል እንዴት ነው ጭራሽ ኢየሱስ ክርስቶስ በአካል ይገኛል ብለው የሚያምኑ ናቸው። እና ይሄ ትምህርት አሁን የእኛን ትምህርት ሪፕሬዘንት ያደርጋል። ቅዱሳን ከሰማይ ሆነው ወደኛ ይማልዳሉ የሚል ትምህርት፣ ቅዱስ ቁርባን አማናዊ ነው የዘላለም ሕይወት ይሰጣል የሚሉትን፣ ጥምቀት ለድነት ነው የሚለው ትምህርት ከኛ ትምህርት ጋር ያገናኘዋል ወይ? ኤፊ አሁን እኮ እሱ እኮ የሚያነባውን ዴቭ እየከፈተ የሚያነባው ይህንን ትምህርት አይደል እንደ የራሳቸውን ትምህርት አይደል እየከፈቱ የሚያነቡት? ግራ የገባኝ ነገር እኮ እሱ ነው። ይህንን ምን የተጻፈ ነገር ነው እያነበቡ ያለሁት። አይ ቲንክ እንደዛ ይመስለኛል። ስለዚህ ይህን ትምህርት ይዘው ከኛ ጋር አንድ ነን ማለት እንችላለን። አሁን ቢያንስ እኮ ወደ ኦርቶዶክስ ነው የሚቀርቡት። እኛ የዳነ ሰው ይጠመቃል ነው የምንለው አይደለ? የዳነ ሰው የጌታን ራት ይወስዳል ነው የምንለው። ይሄ እንኳን ልዩነቱ በቂ አይደለ ወይ ነው ኤፍዬ? አሁን እኔ እንደዚህ በማለት አንተን ብሌም አላደርግም። ለኦርቶዶክሳውያን ትምህርት ይቀርባል ማለት ለምን? ኦፍኮርስ አሁን ቅድም የምንለው ልጅና በጣም ጥቂት ሰዎች አብረውት ያሉት ትምህርቱን ስለማያውቁ ራሳቸው ሉተራንን ይላሉ። የሉተራንን ትምህርት እንኳን ስለማያውቁ መሰረታዊ የሆነውን ትምህርታቸውን እንኳን ስለማያውቁ አንፎርቹኔትሊ በዛ የተበላሸ መልክ ይዘው መጥተው እንደዛ እንዲመስል አድርገዋል። ግን አይደለም፣ አያውቁትም። ትምህርታቸውን ራሱ አያውቁትም። አምቴሊኒ ትምህርታቸውን አያውቁ። ጠዋት የነበራችሁ ሰዎች አላያችሁም እንዴ? ጠዋት የነበራችሁ ሰዎች የሚለውን አልሰማችሁም እንዴ? መካነ ኢየሱስ እንደዛ ነው የሚያ ሉተራን እንደዛ ነው። የሉተራን ዶክትሪን እንደዛ ነው የሚያምነው። አልዳነም ሰው ጀስቲፋይድ የሆነ ሰው አልዳነም እኮ ነው የሚለው። ይሄ መካነ ኢየሱስ ትምህርት ነው? ይሄ የሉተራን ትምህርት ነው? ጀስቲፋይድ ማለት ነው የጸደቀ ሰው እኮ ነው። የክርስቶስ ጽድቅ የታወጀለት አንተ ከኃጢአት ነፃ ነህ ኖት ጊልቲ የተባለ ሰው እንደገና ደግሞ የክርስቶስ ጽድቅ የታወጀለት ደግሞ አንተ ፍጹም ጻድቅ ነህ ደግሞ የተባለው ሰው አልዳነም። ዲሲንክ ይሄ አሁን ይሄ የሉተራን ትምህርት ነው? ይሄ የመካነ ኢየሱስ ትምህርት ነው? በቃ አለመታደል ሆኖ ትክክል አይደለም። እኔ ናቲን ይዤላችሁ እመጣለሁ አንድ ቀን። የምትፈልጉትን ጥያቄ መታችሁ ትጠይቁታላችሁ። ናቲን አንድ ሰው ይዞ እንዲመጣ አረግና የሉተራንን አስተምሮ በተመለከተ ነገረ ድነታቸውን በተመለከተ ሳክራመንቶችን በተመለከተ ኤቭሪ ዲቴይል እነሱ መጥተው ያስተምሯቸዋል። ሌላ ሰው ይዞ መጥቶ ማለት ነው። ቲክቶክ ላይ አብሮ ሲያስተምር ነው የኖረው። ልዩነታችን አንድነታችን እያለ ነው። ከሱ የተሻሉ ሰው ነው አሁን ቲክቶክ ላይ ያለው። ጫፉ ጋር የሚደርስ የለም ናቲ ጋር። በጣም ትልልቅ ዩኒቨርሲቲዎች ነው 2 ማስተርስ ያለው በስነ መለኮት ማለት ነው። ኢትዮጵያም ከኢትዮጵያ ውጭ ጀርመንና ኢትዮጵያ ነው የተማረው። ሌላም ደግሞ ከሱ የተሻለ ሰው ደግሞ አለ ፒኤችዲ የሰራ ስነ መለኮት። እናመጣቸዋለን እነሱን። ቴዎሎጂያን ሉተራን ናቸው። ሉተራን መካነ ኢየሱስ ተወልዶ ያደጉ ናቸው። ናትዬም መካነ ኢየሱስ ተወልዶ ያደገ ነው። ወንድሜ ነው፣ ጓደኛዬ ነው። አመጣዋለሁ፣ እሱን በእኔ አስገባዋለሁ። የዛኔ ጥያቄ ጠይቁታላችሁ የምትፈልጉትን። ትክክለኛውን ትምህርት ይነግራችኋል እሱ መካነ ኢየሱስ ምን እንደምታምን። እንዴ ምን የሰማ ቀን ያብዳል ሆኖ ነው እኮ የእኛ ትምህርታችን እንዳይገል እነሱ ትምህርት የገለጡ ይመስል እንዴ ወንጌልና ወንጌላዊ ናቲ እዚህ ሲያስተምሩ አይደል? መካነ ኢየሱስ ትምህርታችን ይሄ ነው። ጥምቀትን በተመለከተ ይሄንን ነው ምናምነው፣ የጌታ እራትን በተመለከተ ይሄንን ነው ምናምነው እያሉ ሲያስተምሩ አይደለም እንዴ ኖሩት? መሞገት ባለባቸው ጊዜ ደግሞ ሲሞግቱስ አልነበረም እንዴ? ቪዲዮ እየሰሩ እነ ናቲ እንዴ ናቲዬ ጻድቁ አብዶ ላይ ቪዲዮ ሲሰራ አታስታውሱም? እንደዚህ ቲክቶክ ላይ የነበራችሁ ሰዎች ትክክል አይደለም ተሳስተዋል፣ እኛ እንደዛ እናምንም ብሎ ቪዲዮ ሲሰራ አታስታውሱም? ደርሶ አርበኛ ነኝ ለማለት ሲደረግ የነበረው እኛ ስንሞግት የነበረው ነው። ነገርኳችሁ እኮ ገብተህ አንድ ቀን ከኦርቶዶክስ ጋር አንድ ቀን ካረክ ያበቃልሃል። አንድ ቀን ውይይት አትገጥምም ከኦርቶዶክስ ጋር አንድ ቀን የአሁኑን ስለ መለኮት ይዘህ ማለት ነው። እኛ ትከሻ ላይ ዘሎ ማድረግ እኔ አሁን ጠዋት እኔ ገብት ሌላ እንትን ውስጥ የነበረው ኦኬ፣ ለምን ዴቭ ልደተ ቃል ሲከፍቱ ተመልሰህ አትገባም ነበር? አይቻለሁ። አሁን ዳዊት እኔ ፊት ለፊት እንደዚህ ልናገር ጥሩ ነው። ኦርቶዶክሳዊ ለምንድን ነው ዴቭ ማትሞግተው? ጥሪ ያቀርብልሃለሁ። እንግዲህ የወንጌል አማኞች በሙሉ ኦርቶዶክሳውያን ገብተው ይከራከራሉ። ከእናንተ ጋርም ያሉ ሰዎች ማለት ነው ይወያያሉ። ትምህርትህን ይዘህ
ለምሳሌ ጠዋት ያስከውን ትምህርት ይዘህ ለምን ኦርቶዶክሳውያን ሲለምኑ ነበር? አልገባህም አንተ። ወንጌላውያን ቤት ነው የገባው። ለምን አትገባም ኦርቶዶክሳውያን ቤት? ለምን አትሞግታቸውም? እነ ዘማርያምን ዋሬቨር እናኬን ለምን አትሞግታቸው? ትምህርትህን ይዘህ ችግር ይመጣል፣ ነገር ይበላሻል። ታውቃለህ አንተም። ለዛ ነው ማትገባው። ወንጌላውያን ገብተው ወንጌል ሲሰሩ እነሱ ጀርባ ላይ ታኮ የራስ መልክ መስረም ዳስ ዲስከስቲ። ምንድነው እንደዚህ አይነት ነገር? ምንድነው እንደዚህ የመጨረሻ ዓለም ላይ የመጨረሻው ሆዳምነት? ይሄ የሰዎች ነፍስ ላይ ቆሞ የራስን ኢሜጅ መገንባት እንዴት የሚያስጸይፍ ነገር ነው። ዳስ ዲስከስቲንግ በጣም። ስለ ሰው ግድ አይላቸው፣ ስለሚሰናከሉ ሰዎች ግድ አይላቸው፣ እንዲና እንደዛ ጉዳይ ስለ ነፍሳት ግድ አይላቸው። ጭራሽ ወንጌል አንሰብክም ይላል ሰው። ዋይዋሪ ምን ትሰራለህ እዚህ ወንጌል ማትሰራ ከሆነ? እግዚአብሔር ይገስጻችሁ። ምን ታረጉታላችሁ? በስተርጅና ዝና ቢመጣ እንደው እኛ እንኳን 4 ሰው አውቆን ምን ነው በተደበቅን ባልወጣን ሚዲያ ላይ እያለን እንጸጸታለን። ሚዲያ ላይ የወጣንበትን ቀን ምን ታረገዋለህ? በስተርጅና ዝና ምን ልታረጉት ነው? ለዛውም የትንንሽ ነፍሳት እንትን ላይ ቆማችሁ እንደዛ የምታረጉት። ስለ ነፍሳት አይጨንቃቸው አይገዳቸው። መግባት የምችልበት ሰዓት አልነበረም። እኔ ዮኒ ጋር አሁን ጠዋት ስገባ የገቡበት ሰዓት ትክክል ሰዓት። እኔ አሳይመንት እየሰራው ነው የነበረው። አንፎርቹኔትሊ አንድ ዘማሪ ልጅ ገብቶ ማቃው ልጅ ኢየሱስ መንፈስ ነው አሁን በስጋ የለውም ምናምን እያለ ያወራል። እና ወንጌላውያን እንዲህ ነው የሚያምኑት ምናምን እየተባለ ብዙ ፖለቲካ ሲሰራ ነው ስራዬን አቆም የገባሁት ማለት ነው። ለምንድን ነው የገባሁት? የሆነ የሚሰናከል ሰው ይኖራል። አታች ሚስ ሪፕሬዘንት እንደረጋለና እንዲህ ነው ወይ የሚያምኑት ተብሎ እየተነገረ ነው ሺህ ምናምን ሰዎች በተሰበሰቡበት ራይት። በጣም ነው የምጸየፋችሁ። ምንም ጉዳያቸው አይደለም። ሰዎች ቢሰናከሉ፣ ሰዎች ወደ ኋላ ቢሉ፣ ሃይማኖት ምንም እንትን አይላቸውም። ሰው እንዴት I don't know what kind of እንትን ነው። እሺ ልተወሱን። ይሄ ደግሞ አስሬ አፒል አድርግ እያለ ያመጣብኛል እንትኑን እና እነሱ በከፈቱላችሁ እንትን አትግቡ። በከፈቱላችሁ እናንተ በከፈቱላችሁ እንትን ቦይ አትሂዱ። እኔ አሁን ለዴቭ ጥያቄ ያቀርብልሃለሁ። እንደውም ለዴቭ ማለት ነው። ባለፈ ዲቤት ጥሪ አድርጌልህ ነበር፣ አልመጣም ብልሃል። አሁንም አልመጣም ብልሃል። ዲቤት ጥያቄ አድርጌልህ ኦኬ። አንድ ዲቤት ጥሪ አድርጌለት ነበረ። እንደምታውቁት ስለ አዳዲስ ነፍሳትን በተመለከተ ኮንፌስ የምታስደርጓቸው ትክክል አይደለም መሟላት ያለበት ምናምን ብለው አፖስቶሊክ ክሪድ ሰው ሲጠመቅ የሚለውን ይዞ መጥቶ ነበረ። አሁንም ሌላ ቻሌንጅ ሊስጥሽ ከአንተ ጋር መዋየት ፈልጋለሁ። ጠዋት የጀመርነውን እንድንጨርሰው ፈልጋለሁ። ስለ ጀስቲፊኬሽን ማለት ነው። ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽን የሚለውን ኮንሴፕት እሱን ኦፍኮርስ ባይ ዲፎልት ስለሚነካ ነው ሁሉ ጀስቲፊኬሽን ላይ ቤዝድ አድርገን ያው ሳንቲፊኬሽንም ግሎሪፊኬሽንም አብረን የምናየው ነው። ተያያዥነት ስላለው በተለይ ሳንቲፊኬሽን ማለት ነው። ቻሌንጅ አቀርብልሃለሁ እንድንወያይ ማለት ነው። ዲቤት ካልፈለክ ዲቤት ኮስት ማትፈልግ ከሆነ ችግር የለውም። ኮስት በዲቤት ማትፈልግ ከሆነ የሆኑ ሰዎች አንተ የምትፈልጋቸው ሰዎች ቤት አንቾ ቤትም እመጣለሁ እኔ። እሷ ብትከፍት እሷ ጋር ግባና ፕሮግራም አዘጋጁ ጥሩኝ። ጠዋቱ ላይ ማውራት ፈልጋለሁ። ጠዋት በጣም አደገኛ ነገር ነው ስትናገር የነበረው ነገርኩ። በትክክል አንተ እንደሱ የምታምን ከሆነ እነ ልደተ ቃል ይሻላሉ። እነሱ ይበልጣሉ። የእነሱ ትምህርት የተሻለ ነው አንተ ከምትለው ባይገርም። ጀስቲፋይ የሆነ ሰው አልዳንም፣ የክርስቶስ ጽድቅ ዲክሌር የተደረገለት ሰው አልዳንም የምትል ሰው እንደገና ደግሞ ተያይዘው ከእሱ ጋር የሚቀርባል። እሱ ላይ አልገባም። አሁን ቱሊፕ ላይም መሄድ አለ ባይ ዲፎልት አንተ ያነሳው ሀሳብ ማለት ነው። ስለ እምነትን በተመለከተ ማለት ነው። እሱ ላይም ማውራት ፈልጋለሁ ማለት በጣም አደገኛ ነገር ስለሆነ ማለት ነው። እሱ አደገኛ ነው ማለት ፈጽመው ከክርስትና እንትን ውስጥ አንተ በምትለው መንገድ በጣም በቃ ወደ ሌላ እኔ አሁን መናገር አልፈልግም። ውይይት እንትን እያልኩ ስለሆነ ውይይት እየጠራው ስለሆነ አልናገር እንትን ማለት አልፈልግም። ትቀበላለህ ብዬ ስለማስብ ማለት ነው። በተለይ ስፔሲፊክሊ በጠዋቱ ጉዳይ ላይ መዋየት ፈልጋለሁ ከአንተ ጋር። ይሄ ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን የሚለው ኮንሴፕት በተለይ ጀስቲፊኬሽን ማለት ነው። ጀስቲፊኬሽንን ስታብራራ የነበረበት ሂደት በጣም አደገኛ ስለሆነ ማለት ነው። እሺ እሱን ይሄንን ልበል። ለምንድን ነው እድል ማልሰጣችሁ? እኔ እንትን እያልኩ ከረጅም ሰዓት አውረው። እሺ ለእናንተ እድል ልስጥ። ተባረኩ። ቤኪዬ
ሰላም በለን። ወደ አንተ ልምጣ። እኔ በጣም ተናድጄ ነው ሰላምታ ራሱ እንዴት ብዬ ሰላም ማለት ራሱ አላውቅም። እና ሰላም ብያቸዋለሁ ሁላችሁንም ከላይም ከታችም ያላችሁ። ኤፊ በውስጥ ተነጋግረን ነበር። ስለ ዮኒ ማኛ ቤት ነው አሁን እኔ ጉዳዩን የማነሳው። ዮኒ ማኛ ቤት እኛ ወንጌል አማኞች መግባት አያስፈልግም ባይ ነኝ እኔ በግሌ። በተለይ እናንተ እዚህ ሚዲያ ላይ አስተማሪ ነን ብላችሁ ራሳችሁ እንትን የምትሉ ከሆነ ዮኒ ፖለቲካ ነው እየሰራ ያለው። በወንጌል አማኞች ስር ሆኖ ፖለቲካ እየሰራ ነው ያለው እና ሰውን ለማጋጨት ሃይማኖትን ከሃይማኖት ጋር ለማጋጨት ነው እየሄደ ያለው ዮኒ ማኛ። እሱ ቤት ባንገባው ያለው ሚዩት እና ብሎክ እያደረገ ነው የነበረው። ስለዚህ እንደዛ አይነት ቤት ባንገባው፣ ለውይይት ቦታ ብንመርጠው። ለውይይት ቦታ አለ፣ ብዙ ቦታ አለ። አሁን ቴዲ ሐዋሳ ቤት ጥሩ ነው፣ ባላንስ የሚደረግ ቤት ነው። እንደዛ አይነት ቦታዎችን መርጠን ብንገባ። ሁለተኛ ደግሞ ዴቭ ሉተራን ስንት የጠራ አንተ ውይይት ስንት ጊዜ ነው የጠራው? እሱ አሁን ጠዋት ሮጦ ተደውሎ ነው የመጣው። ለምንድን ነው? ፖለቲካ ለመስራት ነው ተደውሎ የመጣው። አንተ ስንት ጊዜ ጥሪ ያቀርባል ሰውየው? የዛኔ ለምን አልተቀበለም ጥሪውን? ስለዚህ ይሄ ነገር ባላንስ ማድረግ ያለብን ነገር ነው። እኛ ወንጌል አማኞች እየተጎዳን ነው። በተለይ ዮኒ ማኛ ቤት በጣም ፖለቲካ እየተሰራ ስለሆነ ነው። በጣም ኤፊ ከአንተ ጋር በውስጥ ተነጋግረን ነበር። ያው አንተም ተቀብለ ነበር። ዛሬ ለምን እንደገባ ባላቅም ብዙ ሰዎች እየተጎዱ ነው። በጣም እንዳትገቡ። በቃ ዮኒ ማኛ ቤት ከዚህ በኋላ አያስፈልግም። እሱ የፈለገው ፖለቲካ ነው። በቃ ቤቱ ጭርስል ሃይማኖትን ከሃይማኖት ጋር ነው እያጋጨ ያለው። ስለዚህ የዛኔ ሰው መብዛቱን እያየን እንጂ ሰው ከታች ያለ ሰው እየተጎዳ እንደሆነ አላስታወሰም እሱ። እኛ ለምን ይሄንን አንረዳም? መረዳት ያለብን ነገር እሱ ነው። ባንገባው ይሻላል። በተለይ የኛ አስተማሪዎች እናንተ ባትገቡ እናንተ ተከትለን ነው የምንሄደው። እናንተ ባትገቡ እኛ የትም አንገባም። እንደዛ አይነት ቤት አንገባም። ስለዚህ እንቆጠብ እንደዛ አይነት ቤት ባይነኝ። ኤፊ ተባረክ፣ እድል ስለሰጠኝ አመሰግናለሁ። እሺ ዮኒ ማኛ ቤት አትግባ። አሁን ያንተ ብቻ ሀሳብ አይደለም። አሁን በጣም ብዙ ሰዎችን ኮሜንት እያየው ነው። ቅድም ፖስት ባረኩት ላይ ዮኒ ማኛ ጋር ለምን ትገባለህ? እሱ ጋር ትግባ። ትንሽ ቲክቶክ ላይ ስላልነበርኩ እኔ አንዳንድ ነገሮች የሆኑ ነገሮችን በብዛት ዛሬ ነው ከወንድሞች ጋር ስደዋወል ለማየት ቪዲዮ ለማየት እንትን ለማለት የቻልኩት ማለት ነው። ግን ዋንስ አጌን አሁን የኔን ደግሞ ስሙልኝ። የእናንተን ሪስፔክት አደርጋለሁ። እንደዚህ መወያየታችን መነጋገራችን ጥሩ ነው። አንደኛ እንትና ቤት አንግባ እንትና ቤት እንግባ የሚለው እኔ ትክክል ነው ብዬ አላምንም። እንትና ቤት አንግባ እንትና ቤት እንግባ የሚለው ትክክል የሚሆነው መቼ ነው? አሁን አንተ በነገርከኝ አስፔክት ትክክል ነው። ለምሳሌ ሚዩት እንደረጋለን ብሎክ እንደረጋለን ካልክ የወንጌል አማኞች ብሎክና ሚዩት የሚደረጉ ከሆነ ፈጽሞ መግባት አያስፈልግም። እኔ አሁን ስገባ የሆነ ቤት አንተ ብሎክ የምትደረግ ከሆነ ሚዩት የምትደረግ ከሆነ የወንጌል አማኞች ላይ እንደዛ አይነት ተጽዕኖ የሚመጣ ከሆነ መግባት አያስፈልግም። ባጭሩ ትክክል ነው። አንድ እሱ ነው ፕሪኮንዲሽኑ ማለት ነው። ሁለተኛ የሚገባው ሰው ፌር የሆነ እድል ማይሰጠው ከሆነ ከተወያዩ ሰው ጋር ተመሳሳይ የሆነ ጊዜ ተሰጥቶት እድል ተሰጥቶት ሀሳቡን ሪፕሬዘንት የሚያደርግ ከሆነ ለመወያየት ብቁ ከሆነ በቃ ምንም ጥሩ ነው ብዬ ነው ማምነው። ሶስተኛው ነገር ለምንድን ነው ሶሻል ሚዲያ ላይ ያለ ነው የሚለው እሱን ብቻ ማስተዋል ያስፈልጋል። ሁሉን ነገር ሚዲያ ላይ ስለማይነገር ማለት ነው። ለምሳሌ እኔ አሁን ትላንትና ስገባ ቅድም ለማለት እንደሞከርኩት አንድ ዘማሪ ወንድማችን ገብቶ ኢየሱስ መንፈስ ነው፣ ኢየሱስ አሁን በሰማይ ስጋ የለውም እንደዚህ እያለ ያወራል እና የወንጌል አማኞች ትምህርት ይኸውና እየተባለ በሱ ፖለቲካ ይሰራ ነበር። 1500 በላይ ሰው ነው የነበረው። አይ እንደዚህ አይደለም ሲለው አንድ ሰው ገብቶ አይ እንደዛ ነው እያለ ቻሌንጅ ሲያደርገው ነበር እሱ። አሁን ይሄ ነገር ክሊር መደረግ ነበረበት። ኦኬ የኛ ወንጌል አማኞች አስተምሮ እሱ አለመሆኑ በግልጽ እንኳን ኢሴንሻል ዶክትሪናችን ላይ የተቀመጠ ትምህርት ነው። እሱ ትክክል አለመሆኑ መነገር ነበረበት። እዛ የተሰበሰበው 1500 ሰው
የሆነ 500 ሰው እንኳን ያንን ነገር ባያቅ ለዛ ሰው ያ ነገር ግልጽ መደረግ አለበት። እኛ እንደዛ እንደማናምን ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ አሁንም በአብ ቀኝ ልክ እንደዛው ፍጹም ሰው ፍጹም አምላክ ሆኖ እንዳለ ዳግመኛም እንደዛ እንደሚመጣ መጽሐፍ ቅዱስ ይናገራል። የኛ የትምህርት ይሄ እንደሆነ ማሳየት መናገር ነበረብኝ። እናንተ ከምን አንግል ሪስፔክት አደርጋለሁ፣ ከምን አንግል እያያችሁት እንደሆነ አውቃለሁ። በጣም ይገባኛል፣ እረዳችኋለሁ እናንተ የምትሉትን። ግን ደግሞ አይ ዶንት ኖ አይዊሽ እኔ ሰው ማየውን ቢያይል እኔ ምን ያናድደኛል መሰለ ቤክዬ፣ እኔ አሁን ይሄንን ነገር ተረዱልኝ። የኔ ጭንቀት ምን መሰለ፣ የሆነ ሰው በቃ በዚህ ነገር ይሰናከላል ብዬ ካሰብኩኝ እኔ የኔ ነፍስ በዛ ነው የምትወጠረው። በቃ የሆነ ቦታ የሆነ መልእክት እየተላለፈ በዚህ ትምህርት ወይም በዚህ መንገድ ወይ እኛ እንሰደባለን ወይ ትምህርታችን ይሰደባል ወይ ሰዎች ይሰናከላሉ ብዬ ካሰብኩኝ እኔ ሌላ ፕሪኮንዲ እንትኖችን ወደኋላ ተዋለሁ። በጣም ብዙ የምሰደብበትም ዋረድበትም ምንም ብዙ ነገር መሆንበት ቤት ስገባ ካያችሁኝ፣ ስቀመጥ ካያችሁኝ ያ ነው የኔ ጭንቀት። ከገባው ምናልባት ልቀይር የምችለው አንድ የሆነ ነገር ካለ ብዬ ነው ማስበው። ስድቡ እንትኑ ምናምን ለእኛ አሁን ስድብ ብርቅ ነው። አሁን እኔ ብዙ ሰዎች እንደዛ ስትሉ እሰማለሁ። ተሰድበናል፣ እንደዚህ ተብለናል ምናምን ስትሉ ኦኬ። እዚህ ጋር አሁን አስተካክለው ነገር ምን እንደሆነ ታውቃለህ? ይቅርታ ጣልቃ ስለገባው ነው። ብዙ ወንድሞቻችን እየተሰደበ ነው እዛ ቤት፣ ዮኒ ማኛ ቤት ብዙ ወንድሞች። አሁን እኔ እያየው ነው። እኔን ብሎክ ስላደረገኝ መግባት አልችልም፣ ግን በሌላ አካውንት ያንንም ቦልኮኛል። ዛሬ ከየት እንዳወቀ አላወኩም፣ ግን ብዙ ወንድሞች እየተሰደበ ነው እዛ። ያለፈውን ታሪካቸውን እያስነሳት በጣም ኮሜንት ላይ ኦርቶዶክሳውያን የሚሳደቡት አሉ። እንደዛ አይነት ክብር በማይገኝበት ቦታ ለምን ይገኛል ነው የኔ ጥያቄ። ለአንተ ብቻ አይደለም እኮ ይሄ ኤፊ፣ በቃ ዮኒ ማኛ ቤት የሚገቡ እንዳለ ጴንጤ ወይም ወንጌል አማኞች የተባሉት ሁሉ ለምን ይገባሉ ነው። ትላንት ወንድሞቻችንን እንደዚህ እየተሳደበ ያለፈውን ታሪክ እያነሳ እየተሳደበ ፎቶዋቸውን እያወጣ እየተሳደበ ፖለቲካ እየሰራ እንደሆነ ለምን አናየውም ነው የኔ ጥያቄ። ወንድሞቻችን እየተሰደበ ነው እዛ ቤት። ሌሎቹ እንዳይሰደብ እኛ አለመሄድ ነው፣ በቃ ንቀን መተው ነው። እሱ ውይይት አይደለም የፈለገው። ስድብ ለኛ ምንድን ብርቅ ነው ወይ? አሁን እኛ ያልተሰደብነው አለ ወይ? ያልተረገምነው አለ ወይ? ስማችን በውሸት ያልጠፋበት ነገር አለ ወይ? አሁን የትኛው ይበልጣል? እሱ ብቻውን ቁጭ ብሎ መሳደብ ይችላል እኮ ነው እያለን ያለ ነው ኤፊ። ብቻውን ከፈለገ ብቻውን ቁጭ ብሎ ይሳደብ። እኛ ወንጌል አማኞች እዛ ቤት ሄደን የምንቀመጥ ከሆነ በእሱ ሀሳብ እየተባበረን ነው ማለት እኮ ነው። እሱ ከፈለገ እንደፈለገ ይሳደብ። ስድቡ ልማዱ ስለሆነ ይሳደብ። ተረዳ። እኛ የምንለውን ነገር ብትረዳው እኔ እረዳችኋለሁ። አሁን በዚህ ጉዳይ ላይ እሺ፣ አሁን እዚህ ላይ ደግመን አናነሳም። በውስጥ እንጨቃጨቃለን፣ በውስጥ በጣም እንነጋገራለን፣ እንጨቃጨቃለን። ይህን አቋሚ በተመለከተ ትክክል አይደለም። እናንተ የምታሳምኑኝ ከሆነ እናንተን ሀሳብ እቀበላለሁ። እኔ ደግሞ ማሳምናችሁ ከሆነ የምትረዱኝ ከሆነ አንዳንድ ነገሮች ላይቭ ላይ የሚነገሩ አይደሉም አንዳንድ ነገሮች እና በዛ እንትን አለብኝ፣ ገደብ አለብኝ። ስለዚህ እንደሱ እናደርጋለን፣ በውስጥ እንመካከራለን። እንደዛ ነው የሚሆን። በቃ ይህን በተመለከተ እንደዛ ነው ማለት የምችለው። ቤኪ የደውልልህና እናወራለን በውስጥ ማለት ነው። እህትየው እንዴት ነሽ? እንኳን ደህና መጣሽ። ቀጥ ያንቺ ተራ ነው። በቀጥታ በተራችሁ ነው እንትን ብለው። እሺ ቤካዬ ደውልና እናወራለን በውስጥ። እሺ እህትየው እሺ። ብፁህ የምትባለው በጣም ደጋግመህ ነው አንድ ኮሜንት የምጽፈው እና ስላየሁት ደግሜ እንትን ልበልል። አልፎ አልፎ ያው ኮሜንት መልሳለሁ። የግድ ኤፍሬም አንተ እኮ መሰደብ የለብህም የምትለው ማለት ነው። እኔ ምን ምሰደባለሁ? ያልተሰደብኩት ስድብ አለ እንደ እኔ ስላልሰደበህ አንተን ገባህ ነው እንደ እኔ በጣም የሰደቡኝ ሰዎች፣ በጣም ያዋረዱኝ ሰዎች ቤት በመግባት ጓደኛ በመሆን ነው የምታወቀው። ሰዋት ተሰደብኩና ለምንድን ነው የመጣሁት እኔ ቲክቶክ ላይ
ተሰደብኩ ብዬ ልቀር ነው እንዴ? ወንጌል ከመስራት ትቀልዳለህ እንዴ? እንዴ ሞቱ በእኛ ህይወቱ በእናንተ እኮ ነው አገልግሎቱ። አታውቅም እንዴ? ሞቱ በእኛ ህይወቱ በእናንተ ነው። ስድብ ለእኛ ብርቅ ነው እንዴ? ምን ያልተባልነው ነገር አለ? ምን አዲስ ስድብ እንሰደባለን ከተሰደብነው ስድብ በላይ? ኤፍሬም ባለ ጊዜ ያልተሰደበው አይነት ስድብ አለ እንዴ? ምድር ላይ ያልተባለው አይነት ነገር አለ እንዴ? እዚህ እንዴ አለመሰደብ ከሆነ አጣጥፎ መግባት አካውንትን ዲአክቲቭ አድርገህ መቀመጥ ነው። ከዛኔ ማንም አይነካም፣ ማንም አይደርስብህም፣ ትዝም አትለውም። አገልግሎት ማቆም ነው አለመሰደብ ከፈለግ። እንደዛ እኮ ነው አገልግል እና ተሰደብኩና አላገለግልም ነው እንጣላ ወይ ተመልሰን እንሳደብ ነው እንዴ? እንዴት ነው ነገሩ? አልገባኝም። እንደሱ ከሆነ እንዳልኩ ነው መቀመጥ፣ ቤት አርፈ መቀመጥ ነው። እኔ እኮ ፋየር ሴፍቲ ኢንጂነር እኮ ነኝ። እኔ ተከብሬ ነው ሰር ምናምን እየተባልኩ ነው እኮ የምሰራው ስራዬን። በቃ አክቲቭ አድርጌ እየሰራው ደሞዜን እየበላው ሆሊዴይ እየዞርኩኝ ምናምን በቃ ላይፍን ኢንጆይ ማድረግ ነው። ማንም የሚሰድበኝ የለም። ማንም ኢምፐርሰን ባይገርም የምሰደበው በአገልግሎት ነው። ማቴዎስ ቆሮንጦስ ስለምን ነው የምሰደበው? እሱን ከጠላው መተው ነው። አገልግሎት ትቶ መኖር ነው። ማን ይሰድበኛል? የት ታገኘኛለህ? አሁን ዲአክቲቭ ባደረገው ነኝ። እንገናኛለን እንዴ? እንዴ አባቶች የተቀቀሉለት ነው። አንተ በእሳት የተጠበሱለት ሃይማኖት ነው። ተሰደብኩ ብለህ እንትን የምትለው አይደለም። እና ብትሰደብስ መልሰህ ልትሰድብ ነው? ክርስቲያኖች ይሄ መራርነት በጣም ብዙዎቻችሁ ላይ ያለው ተው። እንደዛ አታርጉ፣ ፍቱ። እንደዛ አይደረግም። አትናደዱም አልልም። ሰው ናችሁ፣ ትናደዳላችሁ፣ ያልሆነ ነገር ትናገራላችሁ። እንደዛ ከሆነ ግን ተዋ። ወዲያው ደግሞ እንደዚህ ነክሶ መያዝ ምንድን ነው? እንደዛ ነው እንዴ ክርስትና? አይደለም እንዴ? አባቶቻችሁ ልጆች አይደላችሁም እንዴ? ታሪክ የአባቶቻችሁን ታሪክ አታነቡም እንዴ? ወደኋላ ሄዳችሁ ኢስ ኦኬ ተሰደብክ፣ ኢስ ኦኬ ሶዋት ተሰደብክ። ሰዎች ተቀቅለዋል ለዚህ ወንጌል። አንተ ስለተሰደብክ ምን ልትሆን ነው? እንዳልኩ መሰደብ ከፈለክ መተው ነዋ። እንዳልኩ ነው። ዲአክቲቭ ብታደረግ ማን ይሰድባል? ኢምፐርሰን የሚሰድብ ሰው አለ እንዴ አገር ላይ? አንተ ማንም የለም አይደል? ክራይም ነው እኮ ሰው መስደብ አትችልም መንገድ ላይ። ሰው እንደሱ ማድረግ ነው። ግን አገልግሎት ብለህ ካልክ በቃ ለጌታ ስል ጌታ እንዳለው ማለት ነው። ችግር የለውም ሲሰድባችሁ፣ ስለኔ ሲሉ በእኔ ምክንያት ክፉን ሁሉ ሲያወሩባችሁ፣ ስማችሁን ሲያጠፉት እንደ ሙሉ ደስታ ቁጠሩት ነው ያለው ኢየሱስ። እንደ ሙሉ ደስታ ቁጠሩት፣ ምክንያቱም ዋጋችሁ በሰማይ ታላቅ ነው አለ። ያን ብድራትን አይተህ ነው እኮ የምትታገሰው አይደለም እንዴ? እና ይሄ እንትን አይደለም፣ ትክክል አይደለም እንደዛ መባላችሁ። ተሰድብ ያለውና ትክክል አይደለም። ለአገልግሎት ምቹ አይደለም። አገልግሎቱን ያበላሻል ወይ አገልግሎቱን ያዘገያል። እንዲና እንደዛ ትክክለኛ ምክንያት ነው። እንዲና እንደዛ ቢሆን ብሎ መካከር ማለት ነው። ግን በሰደበኝና እንትን አለኝ ምናምን ብሎ በቃ ወደህ የገባሁ እኮ ክርስትና ይሄ እኮ ነው እንዴ? ይሄ መስቀል እኮ የሚለው መስቀሌን ተሸከም የሚለው የኢየሱስ መስቀል እኮ ይሄ ነው። አታውቅም እንዴ? ዝም ብለው እኮ አይደለም እኮ ሸክማችሁ የከበደ ነው። ሸክማችሁን አረግፋት ደግሞ የኔን ደግሞ ጭናለሁ ቀሊል ነው ይላል። ይሄ እኮ ነው መተው እኮ ነው። አንደኛው እኮ ተው እኮ ነው። የሚያሳድዷችሁን እንደሚለው መርቆ የሚጠሏችሁን እንደዛ እኮ ነው የሚለው እንጂ ለሚሰድብ አደገኛ እንትን ብለህ አይደለም። እኛ እኮ ምሳሌም ለዛ እንድንሆን እኮ ነው። አንዳንድ ጊዜ ላፊ ቃል ስንነጋገር ተሳስቻለሁ ይቅርታ ምናምን የምለው እኮ ነው። በዛም እኮ ምሳሌ እንደሆናችሁ እኮ ነው። የሆነ ነገር የሚያደርጉብኝ ሰዎች ጋር ሄጄ ተመልሼ ጓደኛ መሆኑ የምንለጠፈው ምናምን እኮ በሱም ምሳሌ እንሁን ብለን ነው እንዴ? እንደዛማ ይህንማ አስተካክሉ። መራርነት በጣም መጥፎ ነው። መጽሐፍ ቅዱስ ይናገር መራራቱ ነው። እንትና ሰድቦኛል ብላ አትንከስ። እዛ ላይ ሰደበኝ ኦኬ፣ በቃ ዛሬ ሰደበ፣ አንተም ዛሬ ትሳደብ ይሆናል። በቃ እርሳና ክርስትና እንደዛ ነው። እርሳና ተጨባበጥና ነገ ደግሞ በቃ ወካ ወይ በቃ ከዛ ነገር ውስጥ ውጣ እንጂ እንትና የሆነ ቀን ሰድቦኛል እንትና የሆነ ቀን በልብ ቂም ይዘህ እንትን ትላለህ እንዴ? ያ ክርስትና ነው እንዴ? ከመንፈስ ቅዱስ ጋር አብረው ያድራል። ያ እንደዛ ትክክል አይደለም። ስድብ ተሰድበን ቋቅ ብሎናል። ያልተሰደብነው ስድብ የለም። ምንም ምድር ላይ እንትን ልትል አትችልም። ምድር ላይ ልትፈጥር አትችልም። እኛ ያልተሰደብነው ስድብ ማለት ነው። እኛ ያልተባል ነገር ግን አላማ ላይ ፎከስ ማድረግ አለብህ። አንተ ትኩረት ማድረግ አለብህ። ጌታ ተሰድበው አንተ ብትሰደብ ምን ይገርማል? ለኢየሱስ ያልተመለሰ
ህዝብ አንተ ላይ እንትን በይ እና እንደዚህ በጌታ ያምኑባችሁ ቀለል አድርጉ። ክርስቲያኖች ቀለል አድርጉ። በቃ ኦኬ። እንደነዚህ አይነት ነገሮችን አያሳዝናችሁም አይደለም። በማንኛውም ነገር ልታዝኑ ልትበሳጩ ምናምን ትችላላችሁ፣ ግን በቃ አክራችሁም እንትን ማለታችሁ ትክክል አይደለም። አክራችሁ አትያዙ። በጌታ ፍቅር ነው ይሄን የምጠይቃችሁ። እሺ ገንዬ ወደ አንቺ ሊድ። እሺ ሰላም ሰላም ሁላችሁ፣ እግዚአብሔር ሰላም ይብዛላችሁ። እኔ እንኳን ምለው ነገር ምንድን ነው አሁን ባለው ሁኔታ እንዴት መሄድ አለብን የሚለው ነገር ላይ ማለት ዳዊትን በተመለከተ ድሮ እኛ ትንንሽ እያለን ዝናብ ከዘነበ በኋላ አንበጣዎች የሚባሉ ይመጡ ነበር። የድሮ እንደኔ ካላችሁ ማለት ነው። ትናንሽ እያለን እየበረሩ ምናምን ምንም አይታያችሁም፣ ዝግ ነው የሚሆነው ሁሉም አየሩ ማለት ነው። ከዛ በኋላ በነጋታ ስታያቸው ይራገፉና ሁሉም ይሞታሉ ማለት ነው። እና ምን እያልኩኝ ነው ያለሁት? በእርግጥ ዳዊትን እንወደዋለን። ለአንዳንዶች አባታችሁ ነው፣ ለአንዳንዶች ጋ ነው። ሁላችንም ጋር አይቆራረጣል። ጋኔ ጋር ይቆራረጣል። ግን የሚሄድበትን ተመልሰ ትግባ ትምህርት እንትን ትክክል አይደለም ማለት ገንዬ እየሰማንሽ አይደለም፣ እየተቆራረጠብን ነው። እየሰማንሽ አይደለም። ትክክለኛ ሆነ ወይ ደግሞ የሐሰት ትምህርትን ጭምር ነው እየሰማንሽ አይደለም። ገንዬ እየሰማንሽ አይደለም። አንቺ የምትሰሚን ከሆነ እየሰማንሽ አይደለም። እሺ ከሌሎች የቤተ እምነቶች ገንዬ ተመልሰሽ ግቢ። እየሰማችን አይደለም። እኛንም እየሰማችን አይደለም፣ እሷንም እየሰማናት አይደለም። እሺ ማን ነው? አብኬም ነው እንደዛ መደዳውን ነው የሚሄደው። እሺ አብኬም ያንተ ተራ ነው። ኤፋ ሰላም ለእናንተ የሆነ የአባቴ ብሩካኖች። ጠዋት በከፊል ፕሮግራሙን ተከታትየዋለሁ፣ ግን የነበረው ዲቤት ትክክለኛ እንዳልነበረ እንዲሁ የሚታወቅ ነገር ነው። ምናልባት አሁን ከነገርከን አንጻር እዚህ ቲክታክ ላይ ከነበርኩኝ ከገባሁኝ ትንሽ ቆየት ብያለሁኝ ብለናል። ፕሮፌት ሚኪያስ የሚባል እዛ ዮኒ ማኛ ቤት ገብቶ ለሶስት ነበረ፣ ባሮክ፣ ተመስገን፣ ዮናስ እና አንድ ልጅ አለ፣ አራት ነበሩ እና ደህንነትን ለሁለት ነው ያደረገባቸው። አንድ የስጋ መዳንንና ሁለተኛ ነገር ደግሞ የነፍስ መዳንን ተመስገን መመለስ እስኪያቅተው ድረስ ነበረ መናገር ምንም እስከማይቻል ድረስ የእውነትን ወንጌል የእውነትን ቃል በደንብ አድርጎ ሊገባቸው በሚችል በጣም የታዘብኩት ግን ዮናስ ሙሉነ በቃ ፍጥረታዊ ሰው እንደሆነ ነው። ልክ ቆሮንቶስ ምዕራፍ 3 ላይ ያሉትን ሰዎች ፉክክር ነው በቃ የያዘው እንጂ መንፈሳዊ ነገር የእግዚአብሔር ቃል እውቀት ምንድን ነው፣ ለምንድን ነው ይሄ ቃል ብሎ እንኳን ማስተዋል የሚባል ነገር እስከማይኖረው ድረስ ልጁን ዲስተርብ እያደረገው ነበረ ይናገር የነበረው። ልጁ ግን እግዚአብሔር እርቶት በቃ በብዙ ድል ነበረ የእውነትን ቃል አስተምሮ በሚገባው ልክ ነግሯቸው መዳን በክርስቶስ ኢየሱስ ብቻ እንደሆነ በጸጋ ብቻ እንደሆነ አስተምሯቸው መማር ከቻሉ ነበረ የወጣው። ተመስገን እንደውም አፕሪሼት አድርጎት ልጁን
በዚህ ልክ ነበር የወጣው። ግን ዮናስ ሙሉና ያደረገው ነገር እዛም ቦታ ላይ እንኳን ልጁን የሄደበት አካሄድ ደስ የማይል ነበረ። ይህን ካልኩኝ ሁለተኛውን አንተ ጋር አየሁኝ። አንተ ገባ ቀጥታ ጥያቄ የጠየቀው ደምረውን ነበር። በቃ ሊለቅልህ የነበረው ሜዳውን አንተና ደምረውን ነበር ሊለቅ የነበረው። ከዛ ሀና ገብሩ ጋር ተሄደ ማለት በቃ ፖለቲካ እንደሆነ በደንብ የምታውቁት ሀና ገብሩ እየተከታተለች ቆይ ዳዊትን አስገባው። ዳዊት የለም፣ ዳዊት ሉትራ የሚባለው የለም፣ ተጠርቶ እንደሆነ እስኪታወቅባት ድረስ ቆይ እኔ ልውረድና ዳዊት ይግባ፣ እኔ ልውረድና ዳዊት ልግባ 4 ጊዜ 5 ጊዜ ብላለች። ምናልባት ሪከርድ ያደረጋችሁ ሰዎች ብታዩት አሪፍ ነበረ። ደምረው አይ ከኔ ጋር አይደለም ዮሐድ ይምጣ ማለት አሁን የፈጠርክባቸው የእግዚአብሔር ቃል እውቀት በፍጹም ባዶ እንደሆኑ ባዶነታቸውን ነው ያየሁት እኔ። ላመኑበት ነገር እንኳን መናገር እስከማይችሉ ድረስ ነበረ የነበረው የዲቤት ጥሪ። ከዛ በኋላ በቃ ዳዊት የሚባለው ገባ። ቀጥታ የጠቀሰው ቆሮንቶስ ምዕራፍ 1ን አለም የጠቀሰው። አንድን እንኳን ቢጠቅስ ግፋ ቢል የሆነ መረዳት ይኖረኛል ብዬ አስባለሁ። ምክንያቱም መዳን በክርስቶስ ኢየሱስ እንደሆነ በጸጋ እንደሆነ የማይገባንን እውነት በክርስቶስ እንዳገኘን ቆሮንቶስ ምዕራፍ 1 ይነግረን ነበር። እሱ ግን ያለው ምንድነው? ቀጥታ ሄደና 6:11 ነው የጠቀሰው። 6:11 ምን አደረገ? ውሃ ውስጥ ገባ ዳዊት ሉትራን። ይሄ ደግሞ ዝም ብለህ ታስበው የልብ ጠማማነትን ነው የምታየው። በሚያሳዝን ሁኔታ በእግዚአብሔር ቃል ላይ የዋሹበትን እውነት የእግዚአብሔር እውነት ላይ የእግዚአብሔር ልጅን ኢየሱስ ክርስቶስን ሕይወቱን አሳልፎ የሰጠውን እሱ ላይ ነው የዋሸው። ምናልባት በሽሽቅ ነው ያደረጉት እነ ዳዊት ሉትራን የሚባለው ማለት ነው። እና የሄዱበት አካሄድ ደስ በማይልበት ሁኔታ ነበረ። ከስር የነበረው ብዙ የምናዝንባቸው ነገሮች ነበሩ። ሚዩት ያደርጉ ነበረ። ደምረው ዛይ ሞዴሬተር ነው የወንጌል አማኞችን እዛ ቦታ ላይ የሚናገሩትን እየጠበቀ በቃ ሚዩት ይደረጉ ነበር መጽሐፉን ላስከማንችል ድረስ ማለት ነው። ይህን ካልኩኝ ወደ መጨረሻ ሲሄድ በቃ ዮኒ የሚባለው ሰው ቤት ባትገቡ በቃ እንደዚህ አይነት ቤት ላይ ስትጠሩም አይደለም ምንም ያሉትን እንኳን ሰዎች በቃ እዛ ቤት እንዳይገባ ቢነገር የተሻለ ነው የሚል ምልከታ ነው ያለኝ። ከዛ ውጪ ስድቡ ምናምን ነገር በዚህ ደስ ሊለን ይገባል ነው ያለው ጳውሎስ። እንደውም የልቡ ናፍቆቱ ምናምን ነገር በዚህ ውስጥ ሁሉ አለ። ለፊልጵስ ምዕራፍ 1 ላይ 2 ላይ ይመስለኛል በቃ ደስታዬ ነው አለ በእስር ቤት ሆኖ። አንዳንዶቹ በእኔ ላይ እስርን ለማብዛት አንዳንዶቹ ግን ከቅናት ግን ምን ይላል አለ ወንጌል ይሰበካል። በቃ በዚህ ደስ ይለኛል አለ። በአንድም ይሁን በሌላ እግዚአብሔር ልጅ ኢየሱስ ክርስቶስ በቤታቸው ተሰብኳል። ቢሰሙም ባይሰሙም ኢየሱስ ነግሷል። ክብር ለኢየሱስ ይሁን። አመሰግናለሁ ኤርሚዬ። ሁላችሁንም ሰላም ብያለሁ ቤተሰቦች። አብኬምዬ ስትናገር አሁን ስትል የሰማሁት ሰው ሲድን አይ ቲንክ ሌላ ሰው ያለውን ስትል የሰማሁት ፕሮፊት የሆነ ሰው ብለኸኝ 2 ፓርት ነው የከፈለው ምናምን ብለኸኝ ነበረ። እና ምንድነው ሰው የሚድነው መጀመሪያ ስፒሪቱ ነው ምናምን የሚሉትን ነው እሱን ትምህርት ነው ወይስ ኖ? ኤፋ እንደሱ አለም እኮ እንደሱ አለም ያለው ተመስገን። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ጠቀሰለት። ጌታ ኢየሱስ አሁን ብትሞት ብሎ የጠቀሰበትን ቦታ ነው። ምን አለው? ተመስገን አይ እሱማ የስጋ ሞት ነው እና ኢየሱስ ለስጋችን ነው ብሎ ነው የመለሰለት። አስተውለኛል። ደህንነት አንዴ ነው። በቃ ሰው በክርስቶስ ኢየሱስ ሲያምን ይድናል። ይህንን ተመስገን ሲመልስለት የስጋ ነው ብሎ ነው የመለሰለት። ኦኬ እንደውም መጣ ፕሮፌት ሚኪ። በጣም እግዚአብሔር ይባርከው። ትልቅ የሆነ ነገር ያለው ሰው ነው። በጣም ነው ማከብር፣ በጣም ነው የምወድ ሚኪዬ። ያው እሱ ስላለ ኤፊ የመናገር ይጠበቅብኛል። አይ ችግር የለውም፣ እሱን እጠይቀዋለሁ። ፕሮፌት ሰላም ለአንተ ይሁን። እንዴት ነህ? ኤፊ ሰላም ነው። እንዴት ነህ?
እግዚአብሔር ይመስገን ስላወኩ ደስ ብሎኛል። ሰላም ብያለሁ። አሜን አሜን። ተባረክልኝ ፊ ሁላችሁንም ሰላም ብያችኋለሁ። ተባረኩ። እሺ ኩዊክ እሱ ካለው ላይ ትንሽ ግር ያለኝ ነገር አለ እና ሰው በሰልቬሽን ጊዜ ሰው ሲድን የሚድነው ምን ብለህ ነው የምታምነው አንተ? ስፒሪቱ ብቻ ነው ወይስ የሰው ሁለንተና ነው የሚድነው ብለህ ነው የምታምነው? እንግዲህ ሳልቬሽን ያው የተፈጸመ ነው የሚለውን ክሌም ለማስያዝ እና ከዛ ባለፈ ደግሞ ሳልቬሽን ፕሮግረስ አይደለም ጀስቲፊኬሽን ከሚለው ነው የተፈታው። ድነናል እየዳንን ነው ገና እንድናለን የሚለው ስላለ እንግዲህ መንፈስ እንግዲህ እየዳነ አይሄድም አይደለ? ነፍስ መንፈስ እየዳነ አይሄድም። ጀስት መንፈስ ሲር ነው መጽሐፍም ሲናገር። ከዛ ባለፈ ግን ነፍስ የእውቀት ክፍል ናት። ያው ፕሮግረስ ኤክስፔሪንሻል ሳንቲፊኬሽን ከነፍስ ጋር የተያዘ ነው። ያው ጀስቲፊኬሽን ግሎሪፊኬሽን ደግሞ የሚሞተው ማይሞተውን ስለሚለብስ ጀስት ድነናል ግን እየዳንን ነው እንድናለን የሚለውን በዚህ አንግል ቢፈታ መልካም ነው። ይሄ ነው የወንጌላውያን እምነትና ፐርስፔክቲቭ ነው ብዬ ያልኩት። ኤፋይ ያ ግን አሁን እኛ በአዝ ፕሮቴስታንት ምንለው እኛ ሰው ሴቭ ሆነ ምንለው እንደዛ የሚሉት ትክክል እንዳልሆኑ ታውቃለህ አይደል? እኛ ቤት ሰው ዳነ ምንለው እኛ ነፍሱም መንፈሱም ስጋውም አንድ ላይ ነው የሰው ማንነት ነው እንጂ which is ፓርት ለይተን አይደለም። አልሰማኸኝም? እንደሱ አለም እኮ ያለው ኤፋ ሚኪም እንደዛ ነው ማለት ነው። ተመስገን ለሁለት ተከፈለ ነው ያልኩት። ደህንነት ከሱ ጋር ነው ሁለት ነው። እሺ እንደዛ ነው። እንደዛ ከሆነ የምታምነው ሰው ሴቭድ ሆነ የምንለው አንድ ሰው which is not just an immortal part የሆነ ሶሉ ነው ሴቭ የሆነው ስጋው ነው እንደዚህ አንልም። መንፈሱ ነው ምናምን አንልም። ሴቭ ሆነ ስንል ምንለው ሰው ነው ሙለንተናው ማለት ነው። ሰው እንግዲህ ሶስቱም ነው እንደምታውቀው መንፈስ፣ ስጋና ነፍስ የነዚህ ሶስት ነገሮች ውድ ነው ሰው እና ሰው ዳነ የምንለው እነዚህን ነው እና እሱን ለማለት ነው እና በጀስቲፊኬሽን ጊዜ ብለህ ደግሞ አይ ቲንክ ስፕሪት ያልከው ነገር እንደገና ደግሞ ሳንቲፊኬሽን ፕሮሰስ ላይ ደግሞ ነፍስ አይደለም ከዛ በኋላ ያለው አይ ቲንክ ያልከኝ ሶሉን ነው ያልከኝ አይ ቲንክ ሶሉ ነው እንደዛ ብሎ የሚያስተው ግን እሱ ትክክል አይደለም። እሱ ራሱ ሳንቲፊኬሽን ላይ ራሱ ሳንቲፊኬሽንም በነገራችን ላይ ልክ እንደ ጀስቲፊኬሽኑ ሶልም ነው ስፕሪትም ነው ቦዲም ነው። ሶስቱም የሰውነት ማንነት ነው። ለዛም ነው እኮ ሲመጣ ይጠበቁ እነዚህ ያለና ሶስቱን ሜንሽን አረገ ሐዋርያው። ነፍሳችንን መንፈሳችንና ስጋችንን ይጠበቁ አለ። ሶ which is ይጠበቁ in a sense there is something የሆነ እንትን አለ ማለት ነው። ላይጠበቁ የሚችሉበት እድል አለ ማለት ነው። እነዛን መጠበቅ እንዳለብን በቅድስና ይነግረናል። ኦፍ ኮርስ ሳንቲፊኬሽንም የዚህ ደግሞ እንትን አካል ነው። አሁን እዛ እኔ መነጠሉ ላይ ብቻ ነው አሁን የእንትኑ ሳይሆን ብሬክዳውን ሲደረግ ያለው ሀሳብ ሳይሆን ግን እኛ ምናምነው ሰው ዳነ የምንለው ነፍሱም መንፈሱም ስጋውም ነው ሙሉ ሰው ነው እንጂ የሆነ ስፔስ እንትን አይደለም። ቅድም እንዳልኩት የሆነ አንኢሞርታል ፓርት አይደለም፣ የሆነ አንዱ ፓርት አይደለም። ነፍሱ ወይ መንፈሱ ወይ እንደዛ አይደለም ነው የኔ እንትን። እሺ ፋዬ እንደዛ ከሆነ ሁለንተናዊ ነው የሚል ቨርስ እስቲ ካለ ጀስተን ያውኛው ለመማርም ነው ለማስተማርም ነው ወደ ላይፍ የመጣ ነው። ግን ደግሞ ሁለንተና ድኗል ከተባለ ጀስቲፊኬሽን ኤክስፔሪንሻል ሳንቲፊኬሽን እና ኤግዛክት ሳልቬሽን የሚለው ቴዎሎጂ ምን አይነት ፐርፐዝ ይኖረዋል ታዲያ? ዩ አር ጀስቲፋይድ አይደል? በክርስቶስ ጽድቅ ጸድቀናል። ከዛ ደግሞ የቅድስናን ህይወት እንለማመድ ያለ ጌታ እስኪመጣ፣ ጌታ ሲሞጣ ደግሞ የሚሞተው ስጋ ማይሞተውን ለብሶ ነው የሚቀየረው። ስለዚህ ታዲያ ይሄ ቴዎሎጂ ምን ይጠቅማል ታዲያ? በወንጌላና ቤተክርስቲያን ሁለንተና ከዳነ ድነናል፣ ገና እየዳነ ነው፣ ገና እንድናለን የሚለው ደግሞ አስፈላጊ ላይሆን ይችላል አንተ ባልከው የሚፈታ ከሆነ። ዌል ምንድነው ተርሙም ራሱ አሁን ድነናል እየዳንን ነው እንድናለን የሚለው አማርኛው ተርም ትክክል አይደለም። እኔ ክሱንም ያው ስትሮንግሊ ነው የምቃወመው። ጀስቲፊኬሽን ሳንቲፊኬሽን እና ግሎሪፊኬሽን ድኛለው
የዳንኩ ነው ድናለው አይደለም። ምንም የሚገጥም ነገር አይደለም። ሲጀምር እንደዛ አይነት አማርኛውን አሁንም ዋንስ የምለው ቴዎሎጂውን ሳይሆን አማርኛው ቋንቋው ትክክለኛ ገላጭ ቃል አይደለም። ግን እንግሊዝኛውን ካወራን ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽን። ጀስቲፊኬሽን ያው ሰው ጀስቲፋይ የሆነ የምንለው በእምነት ነው። ጀስቲፋይ የሚሆነው መጽደቅ ነው። ጀስቲፋይ ይሆናል ያው የፍርድ ቤት ቋንቋ ነው። አንደኛ ኖት ጊልቲ ነው፣ ኦኬ ከኃጢአት ዕዳ ነፃ ይወጣል። ሁለተኛው ደግሞ የክርስቶስ ጽድቅ ግምሽ የሚጣል ለእሱ ይታወጅለታል ነው። ራይትነስ የክርስቶስ ጽድቅ ለእሱ ታውጀዋል ነው። ሰርቲፊኬሽን የቅድስና ህይወት ማለት ነው። ሰዎች በክርስቶስ ኢየሱስ አምነው የዳኑ ሰዎች መጽሐፍ እንደሚል እግዚአብሔርን መምሰል ራሱ ማስለመድ አለበት። ያ ህይወት ነው። ያ ህይወት ምልልስ የቅድስና የጽድቅ ህይወት እሱ ነው ሰርቲፊኬሽን የሚባለው። ያ ደግሞ ጌታ ኢየሱስ እስኪመጣ ድረስ ነው የሚቀጥለው። ከዛ መጨረሻው ላይ የግሎሪፊኬሽን የሚለው እሱ ያው መክበራችን ነው እና በዚህ አስፔክት ነው እንግዲህ የሚብራራው ይሄ ማለት ነው። ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን። ሰው ጀስቲፋይ የሆነ የምንለው መንፈሱ ብቻ ነው አይደል? እንደዛ አይደል? እንደዛ ትምህርት የለንም እኛ በፕሮቴስታንት እንትን ውስጥ እንደዛ አይነት ትምህርት የለንም። ሜንላይን ፕሮቴስታንቲዝም የሚያምነው ሰው ስለ ሴቭድ ሆነ የሚለው የሰው ሁለንተና ነው። መንፈሱም ነፍሱም ኦኬ ስጋውም ነው። ሁለንተና የሰው ሁለንተና ነው እንጂ የሆነች ቅድም እንዳልኩት ጀስት የሆነ የእንትን አይደለም። የሆነ ኢሞርታል ፓርቱ አንድ የሆነ አካሉን አይደል? ከነዚህ ውስጥ አንዱን አይደለም። ነፍሱንም ነፈሱንም ነው ብትል ስጋውንም ብትል እሱ ትክክል አይሆንም። የሰው ሁለንተና ነው ዳን የምንለው ሴቭድ ሆነ የምንለው ማለት ነው። ሳንቲፊኬሽንም ላይ ያለው ያው ሰው ነው። መጨረሻም ላይ ግሎሪፊኬሽን ላይ ያለው ያኛው ራሱ ሰው ነው። ይሄኛው የሚነጣጠል አይደለም። የሰውነት እንትኑን ማለት ነው። ነፍሱ ስጋው እንደዚህ እያልን ምንነጣጥለው አይደለም። በተለይ ደግሞ ሰልቬሽን ዋይዝ ካነሳ ነው እንትኑን ማለት ነው። እሱን ነው እያልኩ ያለሁት። ሌላ ስለዛ ሁለንተና ነው። እሺ ጎሄድ ቀጥል ይፊ ቀጥል። እሺ አይ እንትን ስላልከኝ ነው ቅድም እንደሱ የሚያመለክት ጥቅስ አለ ወይ ካልከኝ፣ አይ ጥቅስ ሁሉ እኮ ሁሉ መጽሐፍ ቅዱስ ሁሉ ስለ ድነት ባወራበት የሚያወራው ስለ ሰው ሁለንተና ነው የሚያወራው ስለ ሁሉ ማንኛውን ምራንድ አሁን ዮሐንስ 3:16 እንደዚህ ጥቅሶችን ብታይ ዮሐንስ 5:24 እነዚህን ጥቅሶች ራንደም ጥቅሶችን ብታመጣ ስለ ድነት የሚያወሩት ሁሉም ስለ ሰው ሁለንተና ነው። ዮሐንስ 3:16 ለምሳሌ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲወደዋልና ዓለም በልጁ እንዲድን ነው። በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ አሁን የሚያምን እያለ በማያምን እያለ ስለ ሰው ነው የሚያወራው። ነፍሱን መንፈሱን ምናምን የሚል የለም፣ የትም ቦታ ላይ የለም። ኦኬ የዳነው በተለይ ደግሞ ሰልቬሽን ዋይዝ ነፍሱን ነው መንፈሱን ነው እንደዚህ ስለ ሰው ነው። ሰው ካለ መጽሐፍ ቅዱስ እያወራ ያለው ያ መንፈስ ስጋና ነፍስ የነዚህ ሶስት ነገሮች ውህድ ስለሆነው ሰው ነው የሚያወራው መጽሐፍ ቅዱስ ሲያወራ እንጂ ነጥሎ አይደለም። ነጥሎ ሲያወራ መጽሐፍ ቅዱስ ነጥሎ ያወራል። ኦኬ ግን ነጥሎ ሲያወራ መጽሐፍ ቅዱስ ከሰልቬሽን ዋይዝ አይደለም። ሰልቬሽንን በተመለከተ ነጥሎ የሚያወራበት የለም፣ አንድም ቦታ ላይ የለም። ደግሞ ትምህርት እንትኑም አይ ቲንክ በእንትን ልናወራ እንችላለን። ፕሮፌት አርቲክሎችን ምናምን በውስጥ እኔም ሀሳቤ ከሚገርም ያን ነው። አሁን እዚህ ጋር እንደዚህ አይነት ነገሮች ከምናወራ በውስጥ እናወራለን። ፎሎ ባክ መልስልኝና እናወራበት በደንብ ዲስከስ አድርገን ጀስት እነዚህ ነገሮች ያው ትላለን። እሺ ፕሮፌት እሺ ሌላ አሁን አይ ቲንክ ወንጌላዊ ነህ። ወንጌላዊ ወደ አንተ ልምጣ። ሰላም እንዴት ነህ? ሰላማችሁ ይብዛ። እንዴት ነህ? ደህና ነህ? እግዚአብሔር ይባረክ። ሁሉ ሰላም ማን እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። ከላይም ከታችም ያላችሁ እንኳን እንዲያገኛችሁ ደስ ብሎኛል። ስላገኛችሁ በመጀመሪያ ስላገኛችሁ ደስ ብሎኛል። ወደ አጀንዳው ገዛ በኋላ ልናገር። አንድ ሰው ይናገርና ሰላምታ እንለዋወጥና ከአንዱ ሰው ጋር ሁሉንም የሚወክል አይነት ሰላምታ እዛ እናውራበት። እፊ ሰላም ነህ? እግዚአብሔር ይባረክ። በጣም ሰላም ነኝ። አሜን። ቴንክ ዩ። እንዲህ
ደግመን ስለተገናኘን ደስ ብሎኛል። የሚነሱ ጉዳዮችን ጠዋትም ሰሞኑንም አንዳንድ ነገሮች እየሰማን ነበርና አንድ ሰሞን አቁመን ነበር እንደዚህ አይነት ቀልዶችን በተለይ ይሄ የመከፋፈል መንፈስን ደግሞ የቤተ ክርስቲያን ተወካይ በመምሰል እዚህ ላይ የሚደረጉ አይነት ቀልዶችን ለማቆም በሰፊው እነ ቤካም አሉ። በዛ ቀን አንተ አልነበርክም፣ አንድ ሰሞን አርፈ ነበረ ከቲክቶኩ። አንተ ባረፍክ ሰሞን ኤርሚያስ ቤት ሌሊት ረጅም ጊዜ 2 ቀን ቆይተን እዛ በዛ ጉዳይ አውርተን ነበረ። ያኔም መለያየቱ የተፈለገበት ነገር ላይ አውርተን እነዚህ መለያየትን የሚያወሩ ሰዎች የእውነት የቤተ ክርስቲያኒቷን አቋምና ባህሪ ነው ወይ እዚህ ላይ የሚያንጸባርቁት የሚለውንም በሰፊ አንስተን ነበረ። ቤተ ክርስቲያን ውስጥ ያለ ሰው የራሱን ትምህርት እንዴት ነው የሚከተለው? ከሌሎች ጋር ያለውን ህብረት ወይም የጋራ የሆነ ነገርን እንዴት ነው የሚጠብቀው? ደግሞ ልዩነቶችንስ በምን አይነት መልክ ነው ሰው ይዞ ወደ አብሮ መኖር የሚመለሰው? ለምሳሌ ልዩነት ስለሌለ አይደለም ብዙውን ጊዜ አብረን ያሳለፍ ነው። በኢትዮጵያም የወንጌላዊ ምስረታ ታሪክ ሁሉ ያን ያንስተናል። ከዛ ጊዜም ጀምሮ ቤተክርስቲያን ያለፈችበት መንገድ ሁሉ ላይ እያንዳንዱ ነገር በልዩነት ውስጥ አንድነትን በመጠበቅ ማለፍ ነው የነበረው። ልዩነቶቻችን ምን ላይ ያተኮሩ ናቸው? አንድነቶቻችንስ ምን ላይ ነው? እንዴት ነው ልዩነትን አንድነታችንን በማያናጋ መልክ፣ አንድነታችንን በማይንድ መልክ ልዩነቶቻችንን ይዘን የምንሄደው የሚለው ሰፊ ትኩረት ተሰጥቶት መታየት ያለበት ነው። ግን እዚህ ላይ ስለሚነሱ ነገሮች ሁለቱ ነገር ልበል። በመጀመሪያ አንደኛ በአቋም ደረጃ የቤተ ክርስቲያኒቷን አቋም ባህሪ ነው ወይ የሚያንጸባርቀው እዚህ ላይ የሚነገር ነገር ሁሉ? ሶሪ ከመንገድ ስለገባው ነው እና ትንሽ ድምጼ። በአቋም ደረጃ እዚህ ላይ የሚንጸባረቁ ነገሮች በሙሉ ቤተ ክርስቲያን መካነ ኢየሱስ ወይም ሉተራን በዛ መልክ የሚያምኑትን ነው እያራመዱ ያሉ። በአገልግሎት ደረጃ ከሌሎች ጋር ባለን ህብረት ደረጃ ደግሞም ውጪ ከምንላቸው ከክርስቶስ ውጪ ብለን ሁላችንም በጅምላ ከምንጠራቸው ከኦርቶዶክስ፣ ከካቶሊክ፣ ከሌሎችም ጋር ቤተክርስቲያኒቷ የምታራምደውን አቋም ነው ወይ የሚከተሉት? ቤተክርስቲያኒቷ በነዛ ላይ ምን አይነት አቋም አላት የሚለውን በሰፊው አውርተንበታል። ቤተክርስቲያኒቷ ከነዛ አንጻር የምትከተለው አቋም ማንም የሚያውቅ ነው። ብዙ የወንጌል አገልግሎት በዚህ በኢትዮጵያ ውስጥ ሰፊውን ጊዜ የሚይዘው ያላመኑትን መድረስ ነው። ያላመኑ የምንለው እኛ ለወንጌላውያን መስክረን አናቅም። ለምሳሌ ከሙሉ ወንጌል ከማንም ጋር ከአንድም ቤተክርስቲያን አባል ጋር ወንጌል ምስክርነት አይደለም የምናደርገው። ይልቁንስ ያ ሰው እንደ ወንድም አብሮ በጌታ ውስጥ የምንኖርበት መንገድ ላይ ነው የምናወራው እንጂ ዳግመኛ ለአንድ ወንጌል አማኝ ወይም ከወንጌላውያን ወገን የሆነ ሰው ወንጌል አንመሰክርም። ግን ውጭ ያሉትን ዛሬ እነሱ እዚህ ላይ ለማጽደቅ የሚሞክሯቸውን ሰዎች እና ካቶሊክ እና ኦርቶዶክስም በእነሱ ማልኮ ነው ብዙ ሚሽን የሰራ ነው። አብዛኛው የመካነ ኢየሱስ አባል የተመለሰው እኮ ከዛው ቤት ነው። ያ ቤት ከዚህ ቤት እኩል መታየት አለበት ወይ? ለነዛ መመስከር የለብንም የሚል አቋም የቤተ ክርስቲያኒቷ ወይስ የጥቂት ሰዎች አቋም? እነዚህ የመሳሰሉ ብዙ ነገሮችን ማንሳት ይቻላል። እዚህ ላይ የሚንጸባረቁ ባህሪዎችና አስተሳሰቦች ፈጽሞ እኛን ወይም መካነ ኢየሱስን የማይመስልም ደግሞም መሆንም የማይችል ነው። በዚህ ላይ ሁላችንም ማወቅ ያለብን አንደኛው ይሄ ነው። በቃ ሁለተኛው እንዲህ አይነት አጀንዳዎች የተፈለጉባቸው ምክንያት ምንድን ነው? ከዚህ አጀንዳ ጀርባስ እነማን ነው ያሉት? ለምሳሌ አይታችሁ እንደሆነ ከዚህ በፊት ከመጀመሪያው እነዚህ ወንድሞች እዚህ ላይ ከመጡበት ጊዜ ጀምሮ አንድ ላይ አብሮ የሚቀመጡ ሰዎች እነማንን ነው? ደግሞ ለማጽደቅ የሚሞክር ያኛው ቲም ማን ነው? ከነዛ ጋር ህብረታቸው ምንድን ነው? ይሄ ልዩ ተልእኮ ያለው አይመስልም ወይ? እዚህ ላይ ላለ ሰው በሀገር ውስጥም ከሀገር ውጭም በአንድ ቤተክርስቲያንም አብረን እያመለክን ብዙ ልዩነቶቻችን ሳይገድቡን አንድነታችን ላይ አትኩረን አብረን ከምንኖር ውጪ ያለ ማህበር ለማስደሰት ወይም የእንደዛ አይነት ቡድኖችን ለማጉላትና ለማሳየት እነሱን ለማጽደቅ አብሮን ያለን ወንድሞችን የሚኮንን አይነት ትምህርትና አስተሳሰብ ምንጩ ይህን ነው። ይሄ ተልእኮ ነው ምንጩ። እኔ እንደማምነው ተልእኮ እንደምታዩት ሁሌ እውነት ብዙ ጊዜ ማነው ወንድማችን ኤርሚም እዚህ ላይ ተናግሯል፣ አንተም ትናገራለህ።
ውጪ ላሉት ወይም ላልዳኑ ሰዎች ሲመሰክሩ አንድም ቀን አይቼ አላቅም። ለምሳሌ እኔ ሆን ብዬ ተቀምጬ እሰማለሁ ከስር። ግን ውጪ ስላሉት ነፍሳት ሸክም የሌላቸው ደግሞም ውጪ ላሉት የሚመሰከር የወንጌል አገልግሎት የሌላቸው ለውጪ ምንም አይነት ወደ ጌታ ሰዎቹ እንዲመጡ አስተዋጽኦ የማያደርጉ ግን ውስጥን ብቻ ለማፍረስና ለመናድ በአንድም በሌላም ይሄ ልዩ ሴራ ያለበት አሻጥርነት የተሞላበት ሌሎቹ ከኋላ የሚገቡ ነገር የሚመስል እንደዛ አይነት ነገሮች ሲያራምዱ ነው የምናየው። ታዲያ እነዚህ ሰዎች ተልኳቸው ምንድን ነው? ተልኳቸው በግልጽ የሚታወቀው ያ ሁላችንም መከፋፈል አሁን እዚህ ላይ ሞክረዋል፣ ግን አልተሳካም እስካሁን ድረስ። እነ ኤርሚን በስም ጭምር በመጥራት እዚህ ላይ የተደረገ ዘመቻ፣ አንዳንድ ወንድሞችን እዚህ ላይ በስም ጭምር እየተጣሩ የሚዘመትባቸው ዘመቻዎችን እኛ እዚህ ላይ መተን ስናቆም እነዚህ ሰዎች በዛ ሰሞን ጠፉ። ለምንድን ነው የጠፉት? ፊት ለፊት የቤተ ክርስቲያኒቱ አቋም ምን እንደሆነ ከሀገር ውስጥ ማውራት የሚችሉ ሰዎች እንደሚመጡባቸው አወቁና ጠፉ። ታዲያ አሁን ምንድን ነው የተፈለገው? ወይ ወንጌል አልመሰከሩ፣ ወይ የመሰከሩትን አብሮ አላጸኑ፣ ወይ ቤተ ክርስቲያኒቷ ያላትን የእምነትና የተልእኮ የእምነት ተቋማና ተልእኮዋን አለማወቅ ይሆናል። የእምነት ተቋማ እኮ ማንም በግልጽ የሚያውቀው፣ ሁላችሁም የሉተራውያን መጽሐፎችን ዳውንሎድ አድርጋችሁ ከጉግልም ማንበብ የምትችሉት ነው። አዲስ ሉተራውያን ቤተክርስቲያን ወይም አዲስ መካነ ኢየሱስ ነች ወይ በኢትዮጵያ ውስጥ የመጣች ከሌሎቹ ጋር ግብግብ በመፍጠር ጦርነት ውስጥ የምትውለው የምታድረው ይቺ የነሱ መካነ ኢየሱስ እኛ ለምሳሌ እኔ አላቃትም። እኔ የቸርች ወንጌላዊ ነኝ፣ በቤተክርስቲያን ውስጥ ነው ያለው። ይቺ የነሱ መካነ ኢየሱስ ከሌሎች ጋር አብሮ መኖርን የምትፈራ፣ ከሌሎች ጋር አብሮ መኖርን እንደ ጠላትነት የምትፈርጅ፣ ሌሎች ካልፈረሱ አልኖርም፣ ሌሎቹን ካላጠፋው ወይም ደግሞ እኔ ለመታየት ሌሎቹ ይጥፉ የምትል አይነት ቤተክርስቲያን የለንም በሀገር ውስጥ። ሁላችሁም እንደምታውቁት ያለፈው ታሪካችን በሙሉ አንድ ላይ የተሳሰረ ነው። የስደትም ይሆን በተለይ ከስደት መልስም የነበረ ህይወት ሁሉ አንድ ላይ የተያያዘ ነው። እንዴት አሁን በኢትዮጵያ ውስጥ መጥተ መካነ ኢየሱስና አንድ የመካነ ኢየሱስና አንድ የቃለ ሕይወትን ሰው፣ አንድ የመካነ ኢየሱስና አንድ የመሰረተ ክርስቶስ የሙሉ ወንጌል ሰውን እናንተ እኮ የተለያያችሁ ናችሁ ብትል እነዛ ሁለቱ ሰዎች ምን ይሉሃል? ከሁለቱ ጎራ ያሉ እዚህ ላይ ልዩነትን ብቻ የሚሰብከው አይነት ጨዋታ ሌላ ፊልም ይኖራል ብዬ አምናለሁ። ያ ፊልም ደግሞ እዚሁ ላይ አብሯቸው ተቀምጦ የሚያጨበጭቡላቸው ሰዎች ካላኳቸው በቀር ከሀገር ውስጥም ከውጭም የሉተራውያን ቤተክርስቲያን ሆኖ እነሱን የሚልክ የለም። ሁላቸውም የሚኖሩት ከሌሎቹ ጋር ነው። አንዳንዶቹም በግልጽ አይተናል። የሚያመልኩበት ቸርቹ እንኳን ውጭ ከፔንቴኮስታል ወገንም ከሪፎርሚድ ወገንም ጋር አብሮ ይኖሩና እዚህ ላይ መጥቶ ደግሞ ጠላት ካላረግናችሁ ይላል። ይሄ በቃ ወይ የወንጌል እንቅፋት እዚህ ላይ ወንጌል እየተሰራ ያለበትን መንገድ ለማደናቀፍና ለማቆም ወይ ደግሞ የክፉ መንፈስም ተልኮ ይሁን እኔ እጠረጥራለሁ። ምክንያቱም በግልጽ መናገር ስላለብን ክፉ መንፈስ ካልሆነ በዚህ ጊዜ ይሄ ሁሉ ዘመቻ ያለበት ህዝብ፣ ይሄ ሁሉ ስራ ያለበት ህዝብ ተቀምጦ ቃልን በመሰንጠቅ ነገር በመሰንጠቅ ቀኑ ሙሉ ያወራል ብዬ አላምንም። ስለዚህ ከነዚህ አንጻር ይችል ልበልና ከዛ ሌሎች ንግግሮቻችሁን እየተከታተልኩ ከእናንተ ጋር ሌላም ላይ በሌላ መንገድ ልናገር። በዚሁ ላቁምና ይሄ እኛም ማናቃቸው የቤተ ክርስቲያኒቱ አቋምና ባህሪ የሌለባቸው ግን ደግሞ ልዩ ተልእኮ እንዳለ የማፍረስ የወንጌልን ማደናቀፍ ባህሪ እንዳለበት ያየን ስለሆነ ከዚህ አንጻር ከዚህ በኋላ እናንተ ሌሎች አጀንዳዎች ላይ ስታወሩ ያኛውን አጀንዳ አብሯችሁ ላውራ። ሶሪ በዚሁ ላቁም፣ አራዘምኩ፣ ይቅርታ። አዎ አሁንም እኔ መሀል ላይ መናገር እፈልጋለሁ። ለእኛ ልጆች አሁን የተፈለገው እንደዛ ነው። አሁን አስቆጥቶ ሌላውን መካነ ኢየሱስ ነን እኛ ሉተራን ነን እናንተ ፔንቴኮስጣል ነው ዲቪዥን ለመፍጠር ነው። አሁን በእነሱ ጫማ ውስጥ የምትገቡ የኛ ልጆች አሁን አይቤጊዩ እናንተን ነው የምለምነው፣ አትፍቀዱላቸው። ትረስቢ ቢያንስ በቃ ይሄንን እኔ የምሄድበትን መንገድ ግድ የለም፣ እኔ የምሄድበትን መንገድ ሂዱ፣ ግድ የላችሁም፣ አይጎዳችሁም። እኔ ሉተራን ነኝ ሲል ዘርበላ አንተ ማነህ ሉተራን ያደረገ? እኔም ሉተራን ነኝ ሪፕሬዘንት አደርጋለሁ። መካነ ኢየሱስ ነኝ ሲል እኔም መካነ ኢየሱስ ነኝ፣ ሃይማኖቴ ነው፣ እኔ ዲፌንድ አደርጋለሁ። አንተ የተለየ መብት የለህም ማለት አለባችሁ። ይህን ሰፓሬሽን ማስቆም አለባችሁ። የሚፈልጉት እሱን ነው። የመካነ ኢየሱስ ያልሆነ ትምህርት አምጥተው ይሰጧችሁና አይ እናንተ ደግሞ እንዴት እንዲሆናል ብላችሁ መካነ ኢየሱስ ላይ ሊፈጠር የሚችል ነገር የለም። ግን እንዳትተባበሯቸው እናንተ። እሱን አይቤግ ዩ
እኔ ፊት መጥተህ እንደሱ አይሉም ታውቃላችሁ። እኔ ጋር መጥተው እኔ መካነ ኢየሱስ ነኝ አንተ እንትን ነህ ሊል የሚችል ሰው የለም። ማን አንተ ከኔ የተሻለ መብት ማን የሰጠ አንተ ሉተራን ላይ ነው ብለው ከኔ የተሻለ መብት የሰጠ መካነ ኢየሱስ ላይ አንተ ማን ነህ? እኔም መካነ ኢየሱስም ነኝ ሉተራንም ነኝ ሙሉ ወንጌልም ነኝ ሪፕሬዘንት ማድረገው እኔ ነኝ። ዘርበል ከዚህ ነው ብለው ሃይማኖቴ ስለሆነ ማለት ነው። እና መብት የተሻለ መብት ለነሱ ቆጥሮ ያስረከባቸው የለም። ሃይማኖቴ ስለሆነ ዲፌንስ አደረግ ነበረ ድሮም፣ አሁንም እያረኩ ነው፣ እያረኩ ቀጥላለሁ። እነሱ አልነበሩም። እነሱ ዛሬ ስም ለመግዛት ነው የወጡት በ80 ዓመት እግዚአብሔር ይድራቸው። ይህንን ነገር ተባባሪ ካልሆናችሁ እናንተ አያሸንፉም። ልታሸንፉ የምትችሉት መንገድ በዚህ መንገድ ብቻ ነው። እኔም ሉተራን ነኝ ሲል ጥፋ ከዚህ በለው። እኔም ሉተራን ነኝ ማነህ አንተ ሉተራን ነኝ ብለህ ሪፕሬዘንት የምታደርገው ከኔ የተሻለ ውክልና የሰጠ ማን ነው በሉት። እኔ ማምነው በትክክል ማምነው ነው የምነግራችሁ። እኔ ለእኔ መካነ ኢየሱስና እኔ ባክግራውንዴ እንደምታውቁት ሙሉ ወንጌል ነው። እኔ በሙሉ ወንጌልና በመካነ ኢየሱስ መካከል ምንም ልዩነት የለውም። ነገርኳችሁ። እኔ አጠገቤ መካነ ኢየሱስ ቸርች ቢኖር ብዙ ጊዜ ነው የነገርኳችሁ ይሄንን። እሱን አልፌ ሙሉ ወንጌል ቸርች ልጆቼን ይዤ አልሄድም። መካነ ኢየሱስን አልፌ ማለት ነው። ለእኔ መካነ ኢየሱስ ማለት ሙሉ ወንጌል ነው። ሙሉ ወንጌል ማለት መካነ ኢየሱስ ነው። ዶክትሪናችን ግልጥ ነው። ኢሴንሻል የሆኑ ዶክትሪኖቻችን አንድ ነው። ልዩነት አለ ወይ? አዎ የትራዲሽን ልዩነት አለ። እሱን ደጋግመን ተናግረናል። የትራዲሽኑን ልዩነት ማለት ነው። ኢሴንሻል አይደለም። እሱ ኢሴንሻል ባልሆኑ ላይ ነው። ግን የእነሱን ትምህርት ያልሆነውን ትምህርት መጥተው እሱን ሚስ ሪፕሬዘንት እያደረጉ ኦኬ ን ይሄ ነው የኛ አስተምሮ የእናንተ ትክክል አይደለም ሲል እናንተ በንዴት ደግሞ አይ ትክክል አይደለም ብላችሁ መጥፎ ነገር መናገር በጀመራችሁ ጊዜ በመካነ ኢየሱስ ላይ የዛን የሚፈልጉትን ነገር እነዚህ ሰዎች ያገኛሉ። ስለዚህ ይሄን አፕሮች ተከተሉ። መካነ ኢየሱስ ነኝ እኔ ሉተራን ነኝ ብሎ ፓርት የሆነ እንትን ሲሰራ እኔም መካነ ኢየሱስ ነኝ ሉተራን ነኝ ምን አገባህ አንተ ትለዋለህ። ማነው መብት ከኔ የተሻለ የሰጠ በለው። ኦኬ አንተ እኮ ሃይማኖት እኮ ነው ትቀልዳለህ እንደ አንተ የሆነ ነገር አደጋ ቢደርስብህ እኮ ወስዶ አብያተ ክርስቲያን እነሱ እኮ ናቸው ጉዳይን የሚያስፈጽሙት። መካነ ኢየሱስና ሉተራን ብላ ሃይማኖትህ እኮ ነው እንዴ? መካነ ኢየሱስ እኮ የኔ ሃይማኖቴ ነው። አሁን ሙሉ ወንጌል የኔ ሃይማኖት ነው። ልዩነት እኮ የለውም። ወንጌላውያን አይደላችሁም እንዴ እናንተ ሰዎች? እነዚህ ሰዎች አትፍቀዱላቸው። ስም ለጥፈው ሊመጡ ይችላሉ። ኦኬ ኢትስ ኦኬ፣ ምንም ችግር የለውም። ፔንቴኮስታል ያሉ አሉ፣ እንትና ሉተራን የሚሉ ሰዎች አሉ። አንድ ስባሪ ሳንቲም ከኔ የተሻለ ግን መብት የለህም። አንድ ስባሪ ነገር እኮ በጣም አመፀኛ ከደርግ የከፋ መንግስት ኢትዮጵያ ውስጥ መጥቶ ጠቅላላ ቤተክርስቲያን ይሸጡ ቢባል ተሽጠው እያንዳንዱ ሰው ስሙኒ ይደርሰዋል። ሉተራን አንተ መካነ ኢየሱስ ነህ ተብሎ 50 ሳንቲም ይሰጠው የለም። ስለዚህ አንተ በእኔ ላይ የተሻለ ድርሻ የለህም ማለት ነው። ልክ እኔም ላይ ልክ እንደዛ ነው ያለህ መብት። ለምሳሌ ወንጌላዊ እሱ ፔንቴኮስታል አይደለም። እኔ ከአንተ የተሻለ መካነ ኢየሱስን ሪፕሬዘንት አደርጋለሁ እንደምል ሁሉ እሱ ደግሞ ኤፍሬም ከአንተ የተሻለ ሙሉ ወንጌልን ሪፕሬዘንት ማድረግ እችላለሁ የማለት ሙሉ መብት የተሰጠው ነው። በሙሉ ወንጌል ላይ እሱ ሙሉ ባለስልጣን ነው። ለምን? ሃይማኖቱ ስለሆነ ማለት ነው። ልክ እኔም ልክ እሱ ላይ እንዳለኝ ሁሉ ማለት ነው። ስለዚህ ይሄ ሰፓሬሽን የሚፈልጉትን ሰዎች የምትሉት አያንተ እንትን ሳይሆን እነዚህን ሰዎች የምታደርጉት እኔ ከአንተ የተሻለ ሪፕሬዘንት አደርጋለሁ መካነ ኢየሱስን አንተ የተሻለ አታረግም ዘርበል ነው ማለት ያለባችሁ። ስናደርግ የኖር ነው እንደዛ እያደረግን ነው የምንቀጥለው። የመካነ ኢየሱስ እሺ ወንጌ ላይ ሁለት ነገር ብቻ ልንገር። ለዚህ ነገር እኔ ከምስራቅ ኢትዮጵያ ነው ጌታን የተቀበልኩኝ እና በዛ ጊዜ እኛ ያለንበት አካባቢ በአብዛኛው መካነ ኢየሱስ የለም፣ ሙሉ ወንጌል ነው ብዙ ቦታ ላይ የነበረው። እኛም ጌታን ስንቀበል እዛው ነው የተያዝኩኝ። ግን ከዛ በፊት ኦንላይን ከሉተራን ሀወር ሚኒስትሪ ኤልኤችኤም የሚባል የተልእኮ ትምህርት አለ። ከዛ ሲላክ የነበረ መጽሐፍን ሳጠና ስለነበረ በኋላ ደግሞ ሙሉ ወንጌሎች አንተ መከተል የምትፈልገው አይነት ትምህርት እንዲህ ነው ብሎ እኔ ፓስተር ነው በእጁ ይዞ ሉተራን ቸርች ወሰደኝ። ሉተራኖች ደግሞ እኛ በአፋን ኦሮሞ ቸርች የለንምና አንተ አፋን ኦሮሞ ተናጋሪ ነህ፣ ግን የእኛ ቸርች ሆኖ ሌላ አለ ብሎ ነው መካነ ኢየሱስ ያመጡኝ። የሙሉ ወንጌል ፓስተር ነው እጄን ይዞ ሉተራን ቸርች የወሰደኝ። ከዛ በኋላ እኔ ከተማርኩ በኋላ በተለይ ቸርች ውስጥ የተወሰነ ከቆየ በኋላና ከሴሚናሪ ከተመረኩ በኋላ ሄጄ ምስራቅ ኢትዮጵያ ቢሮ ላይ በመሪነት መስራት ጀመርኩ። አንዳንድ ቦታ ላይ ማንም ቸርች የሌለበት ቦታ ላይ ቸርቾች ፕላንት ይደረጋሉ። ሰዎቹ ከዛው በተለያየ መንገድ ወንጌልን ሰምተው ወደ ጌታ ይመጡና በአስተማሪዎችም፣ በግብርና ሰራተኞችም፣ በጤና ባለሙያዎችም በኩል ሰምተው
ይሰበሰቡና ይጠሩናል። ሲጠሩን አስታውሳለሁ እስካሁን ድረስ ሁለት ወረዳ ላይ አንዳንድ ሙሉ ወንጌሎች አንድ ሙሉ ወንጌል እና አንድ ኤምኬሲ ነበር የተለያየ ቦታ። እኛ ግን በዛ አካባቢ ቦታ ላይ ቸርች የለንም። ለማስተዳደርም ከዛ ያ ሁሉ ርቀት መሄድ አንችልም። ከመሪዎቼ ጋር ተማከርኩ። በዛ ቦታ ላይ የተሰበሰቡ ያሉ እኛ ጋር ኑና ይሄ አውትሪች ወይም ስብከት ጣቢያ ተካሉ ያሉን ሰዎች አሉ፣ አስጀምሩን ያሉን አሉ። እኛ ደግሞ ሩቅ ነን። እዛ ጋር ቅርብ ያለች ሌላ ቸርች አለች፣ ለነሱ 10 ኪሎ ሜትር የማይሞላ ምናምን የማይሞላ ይሄን እንዴት እናድርግ ብዬ ስማከር የኛው ቸርች ናቸውና እነሱ ሰዎችን እንዲከታተሉ አድርገን እኛ በፋይናንስ እንርዳ ብለ ሁለት ቦታ ላይ እኛ በገንዘብ ረድተን እነዛ ቸርቾች ዛሬ በሌሎች ቸርቾች ስር ተይዟል። ወንድሞቻችን ስለሆኑ በዛ ላይ ቅሬታ ስለሌለን እዚህ ሀገር ውስጥ አብረን የምንኖርበት መንገድ እስቲ ከዚህ በፊት ተለያይተን ቢሆን ኖሮ ይሄ ሁሉ የወንጌል ድል አሁን የተገኘው ይገኛል ወይ? አሁን እስከ ፊታችን የተደቀነው መከራ ብዛቱ ወንጌል እንዳይሰበክ የሚያስገድድ ሕግ እየወጣ ሌሎች ቤተ እምነቶች ራሳቸውን ለማደስ እየተፍጨረጨሩ ወንጌልን ለሌሎች የማድረስ መንገድ ላይ እንቅፋት ሊሆኑብን ይህ ሁሉ ትግል እያለ ተለያይተን አይደለም አንድ ላይ ሆነን ራሱ ይህንን አገልግሎት ማከናወን እንችላለን ወይ? ከዚህ በኋላ ያለው ጊዜ ለሁላችንም ከባድና ፈታኝ ነው የሚሆነው። ፖለቲካው ፈታኝ ሆኖብናል፣ ኢኮኖሚ ፈታኝ ሆኗል። ሁሉን እያያችሁ ነው። ይልቁንም የልዩነትን ነገር ለግላችን እየተውን ወደ አንድነቱ እየሮጥን አንድነቱን እያጠናከርን ቸርቾች ወንጌል መስራት ያለብን ይመስለኛል። ለምሳሌ ወንድሜ ሁሴን እዚህ ላይ ያለ ያው ወንጌላዊ ሚዲያ በብዛት አገልግሎቱን የሚያሳልፈው ከሌሎች ቸርቾች ጋር ነው። የኮልፌ መካነ ኢየሱስ ወንጌላዊ ነው እሱ። እኔ ጉለሌ ያለው የአፋን ኦሮሞ ቸርች ወንጌላዊ ነኝ። ከሌሎች ጋር ያለን ህብረትም እኛ እናውቃለን። ለምሳሌ እኛ ወንጌል የሌለበት ቦታ ላይ ፕላንት ቸርች ስናደርግ ለነሱ ቅርብ ከሆነ ብዙ ጊዜ ስንሰጥ ያለፉበት መንገድ ይነግሩናል ታላላቆቻችን። ዛሬም ደግሞ ከነዛም ይሄን ቸርች ማስተዳደር አልቻልንም ብሎ አቅም የለንም ብሎ አዲስ አበባ ላይ ብቻ የተወሰነ አንድ ቸርች እዚህ ብቻ አገልግሎት ያለው ከክፍለ ሀገር ቸርች ሰጥቶን ያውቃሉ። እንዲህ አይነት ዞን ውስጥ 2 ቸርች አለን፣ 3 ቸርች አለን፣ እንደዚህ ያለን። እኛ ግን ከዚህ ማስተዳደር ስለማንችል ያዙ ተብለን ይዘን እነዛን ሰዎች ከኛ ጋር አስቀጥለናል። በውስጥ ያለ አንድነት ይሄ ከሆነ በዚሁ ሚዲያ ላይ ብቻ የመጣ የጠላትነት መንፈስ ሁላችንም ነው መቃወም ያለብን። ቅድሚያ ከእናንተ በፊት እኛ ነው መቃወም ያለብን፣ እርግጠኛ ነኝ። ቄስ በፍቃዱ አንዴ መጥቶ ከዛ በኋላ ጠፋ። ከዚህ ላይ ለምንድን ነው የጠፋው? ያ ሁሉ አካሄድና የተበላሸ መንገድ የሚያናድደው የማይደሰትበትና እንደዛ አይነት አቃዋምን የማይቀበል ሰው ስለሆነ እሱ ትምህርትና እውነተኛ ንግግር ላይ እየተነጋገሩ ያሉ መስሎ የተወሰነ አንዱ ቀን ተነጋገረ። ከዛ በኋላ ራሱን አጠፋ። ለምንድን ነው ያጠፋው? ቄስ በፍቃዱ በመላው ኢትዮጵያ ያሉ ቸርቾች ቄስ ነው እንጂ የሉተራን ቸርች ብቻ ቄስ አልነበረም። እኛ እንደዛ ነው ራሳችን የምናውቀው። ከዚህ አንጻር በዚህ መልክ የግድ ሁላችንም ተባብረን አንድ ላይ አብረን ይህንን የሐሰት አካሄድን ማቆም እንዳለብን ማመን አለብን። ሁለተኛ ደግሞ እነሱ ያመጧት ቸርች ሀገር ውስጥ ያለችም ቸርች አታውቅም። መለያየቱ ብቻ የለም። አሁን ለምሳሌ እዚህ ላይ የሚያራምዱት ሰው ይሄን ካላደረገ አልዳነም፣ ይሄን ካላደረገ አልዳነም ብሎ የሚያሳልፉት በእውነት የሉተራን ዶክትሪን እናንተና ይሄንን ስላላደረጉ ይሄን ስላደረጉ ድኗል አልዳኑም ብሎ ፈርጆ አስቀምጧል ወይ? የዚህ ፍላጎት ከጀርባው ከሌላ ጋር ሆኖ እዚህ ላይ ያለ የወንጌል ታልቆን ማደናቀፍ ነው። ቅድም እንዳልኳችሁ ነው። እስቲ እነሱ ወንጌል እያስተማሩ ጌታን የተቀበለ ሰው እዚህ ጋር እየሰበኩ የተቀበለ ሰው አለ ወይ? በሀገር ውስጥ ሁሉ ትጋት ውስጥ ያለችን ቸርች ለኦርቶዶክስ መመስከር አያስፈልግም የሚል ሰው ምን ያህል ጠላት እንደሆነ አስብ። ኦርቶዶክስ ድና ከሆነ ለምንድን ነው ይሄ ሁሉ ህዝብ ከዛ ወጥቶ የመጣው? ስለዚህ እነዚህን ሰዎች ልንዋጋ ይገባል። ከዚህ በላይ ወንጌላዊ ሁሴንም እዚህ ላይ ስላለ ወንጌላዊ ሚዲያ እሱም ያውራ። እኛ እንደ መካነ ኢየሱስ በፍጹም ሊወክለን እንዲችል የሾምነው ሰው እዚህ ሶሻል ሚዲያ ላይ የለንም። ቤተክርስቲያኔ እንትና ይወክለኝና እዚህ ላይ ይከራከርልኝ ብላ አልሰየመችም። ከኔ የመጡት ከፈለገም ይምጡ፣ ግን ከኛ ጋር የማይሄዱ እኛንም የማይመስሉ ናቸው። እውነት እናውራ ከተባለ እኛን ከመሰሉ እኛ ምንድነን? እኛ ከሌሎች ወንድሞች ጋር ከሌሎች ወንጌላውያን ጋር አንድ ላይ እያመለክ አንድ ላይ እየኖርን አንድ ላይ እያገለገልን ያለን ነው። ይሄንን አንድነት በትናለው የሚል ኃይል ሌላ ነው። እኛንም አይወክሉንም፣ የኛን ትምህርትም አይመስልም ትምህርታቸው። ስለዚህ እኛ እንቀበልም። ብዙ እንዳላወራ ብዬ ነው። እቺ በጣም ስሜታዊ የምታደርግ ነገርም ነች። ብዙውን ጊዜ አይታችሁ እንደሆነ ዘመቻው በሙሉ ወደ ወንድሞች ነው። ይህ ወደ ወንድሞች ብቻ የሆነ ዘመቻ ምንጩ ይሄን ነው። እዚህ ሀገር ውስጥ እኛ ስንጣላ አላየንም። እስቲ አንድ ነገር ልንገራችሁ። ከባሌ የሆነ ሰው እዚህ ላይ ካለ ከባሌ ሮቤ ላይ መካነ ኢየሱስና ሙሉ ወንጌል አንድ አጥር ላይ ነው ያሉት። ሙሉ ወንጌል ቦታ አልነበራትም በሰማኒዎቹ።
የመካነ ኢየሱስ አገልጋይ የነበረ ቡሊ የሚባል ወንድም ወንጌላዊ ቡሊ ያኔ እዛ ባለበት የመካነ ኢየሱስን ሰፊ ከ4000 በላይ የሆነች ካሬ በላይ የሆነችን ግቢ ለሁለት ገምሶ ሙሉ ወንጌል አሁን በዛ ነው ያለችው። የትኛው አይነት ተቋም ነው? ሙሉ ወንጌልና መካነ ኢየሱስ አሁን በአጥር ብቻ አንዱ ፊቱ ወደ ሌላ ዙሮ አንዱ ወደ ፊቱ ወደ ሌላ ዙሮ አብሮ እየኖሩ ነው። እዚህ ላይ ደግሞ ካልፈረሳችሁ እናንተ ካልተጣላችሁ ካልተደባደባችሁ ካልተዋጋችሁ ይላሉ። ከሌላ ጋር እንኳን ሳንዋጋ ነው እኛ የኛን እውነት ማስረዳት ያለብንና ሶሪ እቺ ብዙዎቹ እዚህ ላይ ቲክቶክ እና የመሬት መካነ ኢየሱስ ይላሉ። መካነ ኢየሱስ ቲክቶክ ላይ የለችም። ማንንም ሾማ የላትም እዚህ ላይ መካነ ኢየሱስ ሾማይ ነው። እዚህ ላይ ቄሷ ሆኜ ሌሎችን የምሳደቡ የሚል ሰው ካለ ይምጣና እኛን ያናግረን እናውራ። የትኛው ቸርች ሾሞት እንዲሳደቡ እንዳደረጋቸው እንጠይቅ። ይሄ ስራ ፈቶ ስራ ማስፈታት ነው። ሁላችንም በጋራ ልንቃወም ይገባል። ቴንክ ዩ ኤፍኤ